ሰላም እንዴት ናችሁ? የዛሬው ውይይት ላይ እንኳን ብዙ መግባት አልፈለኩም ነበር አክቹአሊ ደክሞኝ ስለነበረ ግን አንድ ሜንሽን የተደረገ በተለይ የኔ ስም ተነስቶ ስለነበረ ዛሬ በግልጽ መናገር ፈልጋለሁ። በተለይ የአማራ ልጆች እኔን የመንግስት ደጋፊ አድርገው የሚስሉበት መንገድ ብዙ ደስ አይለኝም። እኔ መንግስት ደጋፊ አይደለሁም። በግልጽ ነው አቋሜን የማስቀምጠው። መንግስትን መደገፍ ከፈለኩ ማንም ሰው ሊከለክለኝ አይችልም። በራሴ ነጻ ፍቃድ የምኖር ሰው ነኝ። ምንም ችግር የለብኝም። እና ከዚህ እንትናችሁ ውጡ፣ እንደውም በልህ እንዳታስገቡኝና ማይሆን ነገር ውስጥ እንዳንገባ እባካችሁን። እኔ ቅድስት ግርማ ኢትዮጵያ ውስጥ የኖርኩ ፖለቲካ ውስጥ ስሳተፍ የነበርኩ ሴት፣ የተቃዋሚ የፖለቲካ ፓርቲ ሜምበር የነበርኩ ሴት፣ በግልጽ የምታወቅ እንደ ሌሎቻችሁ ተደብቄ ምናምን ሳይሆን መንግስትን ባገኘሁት መድረክ ሁሉ ስሞግት የኖርኩ ሴት ነኝ። ይሄን ሁሉም ኢትዮጵያ ያውቃል። ከዛ ውጪ በጣም ሁሉም ሰው ኮርነር መያዝ የለበትም። ቢያንስ ነጻ ፈቃዱን የሚያካፍል ሰው ያስፈልጋል። የኔ እይታ መንግስት ሲያጠፋ ሳገኘው አላልፍም፣ ምክንያቱም እንዲስተካከል ስለምፈልግ። በተመሳሳይ የኔን ማንነት ይዞ ትጥቅ ትግል ውስጥ የገባ ደግሞ አካል አለ። ፋኖ፣ አማራ ስለሆንኩ ማለት ነው። በዚህ ትግል ውስጥ የተሳሳቱ ነገሮችን ሳይ ደግሞ እንደ ሌሎቻችሁ በጭፍን ደግፌ ህዝቤ ላይ መከራ እንዲዘንብ አላደርግም። በግልጽ ነው የምናገረው። አሁን የአማራ ልጆች ተነስታችሁ የምታወሯቸው ተረት የሚመስሉ ነገሮችን እኔ ከክልሉ ውጪ ተወልጄ ያደግኩት ኖሬዋለሁ። እንደውም ይሄ ትግል ከክልሉ ውጪ ያለነውን አማሮች የገፋ ነው። እያየዋችሁ ነው። የእናንተን ፖለቲካ ለመምታት የቆማችሁበትን የትግል መነሻዬ ነው ያለውን የአማራን ኮዝ ልክ አይደለም እኛንን ብለን ከክልሉ ውጪ ያለነው ሰዎች ልንመጣባችሁ እንደምንችል አትርሱት። ግን የአማራን መከራ እንዲያበዛው ስለማልፈልግ ብቻ ነው። ከዛ ውጪ እንዴት መሃል ላይ ሆኖ ሐሳብ የሚሰጥ ሰው ለምን ይፈራል? ዋይ ለምን? ሁላችንም እኮ በሆነ ነገር ውስጥ ብቻ መፍሰስ የለብንም። ከዛ ደግሞ ሰዎች የተለያየ እይታ የተለያየ ፍላጎት አላቸው። እኔ የአማራ ጥያቄ መመለስ ያለበት አሁን በተያዘው ግርግር አይደለም ብዬ አምናለሁ። ለምን? እነዚህ ኦነግና ወያኔ የሰሯቸው የፖለቲካ ናሬቲቮች እንዴት አድርጎ ዋጋ እንዳስከፈለን ከኔ በላይ ማንም ሰው ምስክር የለም። ዛሬ መታገያ ነው ብላችሁ የምታወሯቸው ነገሮች እኔ ኖሬያቸዋለሁ። በተወለድኩበት አካባቢ ስራ መያዝ አልችልም አውቃለሁ። ተነባብሮ መገደል ምን እንደሚመስል አውቃለሁ። አማሮች የመንግስት ሰራተኛ ውስጥ በስታችኋል ተብለው ሙሉ ለሙሉ ከስራ ሲወጡ አጎቶቼ እስከዛሬ ድረስ ደቀው እንዳይነሱ የሆኑበትን ታሪክ እኔ ነግራችኋለሁ። ግን ይሄንን እድሜ ልኬን ይሄንን እያነሳው ቁስል እያደማው አብሮ የኖረውን ኢትዮጵያዊ ለማጣላት ለፖለቲካ አልጠቀምበትም። ይልቁንም ፖለቲካችን እንዲስተካከል ከኢትዮጵያውያን ጋር መስራት ያዋጣል ብዬ የማስብ ሰው ነኝ እና በዚህ ብትረዱት በጣም ደስ ይለኛል። አሁንም በግልጽ የምናገረው ነገር ይሄን መንግስት እኔ አልደግፍም። ምክንያቱም ታምኖ ኢትዮጵያ ህዝብ አምኖ ይምራይ ብሎ የሰጠው ግን እምነቱን ያጎደለ መንግስት ስለሆነ ነው። ባደጉበት በተጠመቁበት የተረኝነት ስሜት የኢትዮጵያውያንን የዲሞክራሲ ፍላጎት ያደናቀፉ ስለሆነ በፍጹም ልደግፍ አልችልም። ይሄ አቋሜ ነው። የመንግስት ሰዎችም ይሄን ያውቃሉ። በነገራችን ላይ አባላቸው ቢሆን ደጋፊያቸው ቢሆን ምናምን አግኝተው ነው እኔን የመሰለ ልጅ ተንከባክበው ነው የሚይዙኝ። ግን ስለማልፈልግ ብቻ ነው። ይሄንን ሁላችሁም እንድታውቁ ፈልጋለሁ። ወደ ሐሳቡ ስመጣ ጀነራል የሆነ ነገር ነው መስጠት የምፈልገው። ይሄ የትጥቅ ትግል ሲጀመር በተለይ አማራ ክልል ላይ ያለው የትጥቅ ትግል ሲጀመር አሰሱም ገሰሱም የገባበት ትግል ነው። ሌባውም ሐቀኛውም ወደዚህ ትግል ተቀላቅሏል። ይሄ ፋክት ነው። በዚህ መሃል መንግስትም የራሱን ፋኖ አደራጅቶ አስገብቷል፣ አስራጊ ሰርጓል። ይሄ ምንም የማንዋሸው ነገር ነው። ህወሓትም የራሱ ፋኖ አለው፣ ምንም የማንዋሸው ነገር። ሌሎቹም ራሳቸው እንዲህ አይነት እንትኖችን ሰርተው አስቀምጠዋል። የእውነት ደግሞ የአማራን ህዝብ ትግል ይዘው የገቡ እውነተኛ የፋኖ ልጆች አሉ።
እውነተኛ አማሮች አሉ። ስለዚህ ምንድነው የተፈለገው ስትል ወደዛ ክልል ውስጥ የገባው ኃይል ራሱን አደራጅቶ አደረጃጀቱን አጥርቶ በትክክል የተነሳበትን ዓላማ ለማሳካት የሚያሰራ አደረጃጀት እስካልፈጠረ ድረስ እንዲህ አይነት ሜሶች እንደሚፈጠሩ ሳይታለም የተፈታ ነው። በዚህ መሃል ግን ስቃዩ የማን ነው ስንል የህዝብ ነው። በዚህ እኔ ማንንም ነፃ ላደርግ አልፈልግም። መንግስትም ጥፋተኛ ነው። ክልሉ ላይ እየታገለ ያለው የፋኖ ኃይል ጥፋተኛ ነው። ፋኖን ስከሰው ያለህበት አካባቢ ነው። ምናልባት ይሄ ቪዲዮ ባይወጣ ኖሮ ይሄ ልጅ ጀግና እየተባለ እዛው ሊቀጥል ነበር ማለት ነው። ይሄንን ምንም ማቆላመጥ አያስፈልግም። በተመሳሳይ ሰርጎ ገቦች ሲገቡ አካባቢን ለይተህ የምትታገልለትን ህዝብ ጠብቀህ ካልሄድክ ችግሩ ያለው አንተ ጋር ነው ማለት ነው። ስለዚህ እንደገና ቁጭ ብለህ ራስን መፈተሽ አለብህ። ካራጆች ከገዳዮች ጋራ በጅምላ ተጃምለህ የአማራን ህዝብ ነፃ ላወጣ ነው ብትለኝ አልቀበልህም። በትክክል ችግራችንን ቁጭ ብሎ ተወያይቶ አይቶ መፍታት ያስፈልጋል። ትግሉን አሸናፊ ወደሚያደርግ መንገድ መሄድ በደንብ አስፈላጊ ነው። ይሄ ከመንጋ ፖለቲካ መውጣት አለበት። በትክክል የአማራን ህዝብ ችግር መቅረፍ ከሆነ ዋና ዓላማው የተነሳንበት በየቦታው እየተገደልን ያለን አማሮች ጉዳይ አንገብግቧችሁ ወደዚህ የገባችሁ ሰዎች ትግላችንን በትክክል መሄድ መቻል አለበት ብዬ አስባለሁ። በተመሳሳይ መንግስት ይሄን አያደርግም የሚል እምነት የለኝም። ምክንያቱም ብዙ ነገር አድርጎ አይተነዋል። ለምሳሌ ኦሮሚያ ውስጥ ያለውን ነገር ኦሮሚያ ውስጥ ሁልጊዜ የነጃልመሮ ቡድን የሆነ ነገር ሲፈጠም የውጭ ገለልተኛ አካላት መጥተው ያጣሩልኝ ይላል። አንዳንዴ እውነት አለው። ለምን መንግስት ራሱ በተለይ ኦሮሚያ ክልል ያለው አደረጃጀት የራሱን ሸኔ ተብሎ እንደሚወራው የራሱን አደረጃጀት ሰዎች አስርጎ አስገብቶ እንዴት አይነት ወንጀሎች ሲሰሩ እንደነበረ እናውቃለን። ይሄን መዋሸት አይቻልም። ለዚህ ምስክሩ ጃልሰኝ ነው። ጃልሰኝ ሲገባ እልል ብለው ተቀብለው እንደገና የሚኒሻ ኃላፊ ነው ያደረጉት። እዛ የሞተውስ የታረደውስ እነሱ በተንቀሳቀሱባቸው ቀጠና ምንም ማያውቁ በየቦታው ተገለ የቀሩ ሰዎችስ የነሱ ደም ምንም ሳይመስለው ያኛውን ያሸነፈ መስሎት ፖለቲካ ሰርቶ እጁን አጨብጭቦ ነው ይዞት የገባው። ይሄንን አላደራጁም ማለት አንችልም። መንግስትም በተለይ ኦነግ ሸኔ ህዝቡ እንዳይደብቀው እንዳይሸሽገው ስለሚፈልግ ብቻ የራሱን ፖለቲካ ሰርቶ መረጃ የሚያገኙ በትክክል የሚታወቅ መረጃ የሚያገኙ እያንዳንዱ ቤት ምን እንዳለ የሚሰጧቸው የመንግስት አመራር ያለበት ከበድ ያለ ጦርነቶች ሲመጡ መከላከያው ሲመጣ መከላከያው በዚህ ወጥቷል በዚህ ገብቷል ብለው ከራሱ ከመንግስት አመራሮች ተሰጥቶ የሀገር መከላከያ ሰራዊት የሚያልቅበትን አደረጃጀት የምናውቀው ነው። ስለዚህ እንዲህ አይነት እንትኖች ውስጥ እኔ መንግስት አልገባም መንግስት ነፃ ነው ልል አልችልም። መንግስትም ራሱ ችግር ያለበት አደረጃጀት ይዞ ነው እንዲህ አይነት ጦርነት ውስጥ ያለው። በመሃል ህዝቡ ግን በጣም ያሳዝናል። ገዳይ የትም አለ፣ መንግስት ውስጥም አለ፣ የተደራጀው ታጣቂ ውስጥም አለና ገዳይ ነው። ገዳዩን ነው ማውገዝ ያለብን። እንዲህ አይነት ሸፍነን የኔ ነው ያንተ ነው የሚል ቴዲ አንድ ነገር ብቻ ልጨምር። በጣም የሚያሳዝነው ሰሞኑን አንድ ሪፖርት ወጣ። አማራ ክልል ላይ ከ2000 በላይ ሴቶች ተደፍረዋል ተባለ። ይሄ ሪፖርት ሲወጣ በጣም በሚያሳዝን ሁኔታ በሁለቱም ጎራ አንዱ ለማጮክ ይሄዳል እንጂ ድርጊቱ የት ነው የተፈጸመው፣ እነዚህ ሴቶች ምንድነው የሆኑት፣ ምን አይነት ነገር ላይ ናቸው አልተባለም። ኢቭን በመንግስት ደረጃ የተወጣው ሪፖርት ያላገናዘበ ነው ምናምን ተባለ እንጂ ድርጊቱ አልተፈጸመም አልተባለም። ተፈጽሟል። አየው። በዚህ መሃል ህዝብ መከራ ውስጥ እየገባ ያለባቸው ሁኔታዎች አሉ ማለት ነው። ቴንክ ዩ ከልብ አመሰግናለሁ ቅድስታችን። ያው ይሄ የኛ መሰረታዊ ችግራችን እኛ ስለ ራሳችን የሚገባን ነገርና አክቹዋል የሆነው ነገር ይለያያል። እኛ ስለ ራሳችን የሚገባን ፖለቲካችን እንደሰለጠነ ንግግር እንደምንችል በጣም አራዶች በጣም ስልጡኖች ምናምን እንደ ሀገር እንደ ህዝብ እንደ ሀገር የድንጋይ ዘመን ሰዎች መሆናችን አናውቅም። አሁን በዚህ በ21ኛው ክፍለ ዘመን ተነጋግረን እንኳን እንግባባም። አሁን እኔ እዚህ ጋር ዞር ብል ለ30 ደቂቃ ወይ ለ2 ሰዓት ዞር ብል የሚሳደብ ይኖራል። ወይኔ ስላለው ነው ማንሰዳደበው እንጂ ሌላ ቦታ ብትሄዱ
ሐሳብ ነው ሰው ይዞ የሚመጣው። ሐሳብን ሰምቶ ዲባንክ የማድረግ ባህል የለንም፣ ያ አልሰለጠንም። ፖለቲካችን ራሱ ቅርጽ የለውም። ለምን የቅድስት ሐሳብ ትክክል ነው ብዬ ከተቀበልኩኝ ሽንፈት ይመስለኛል። የወጣንበትን ማህበረሰብ አሲዘን ስለምናወራ ማለት ነው። ሁለተኛ አንዳንድ ጊዜ የምንዋጋው የምንታገለው ትግል ራሱ የአንዳንዶቻችሁ ትግል ቁጭ ብላችሁ በተፈተሹት የአንዳንዶቻችሁ ታጣቂ ቡድኖች ጥያቄዎቻችሁ ተመልሶ ሊሆን ይችላል። የተመለሰውን አልተመለሰም ብላችሁ የምትታገሉት ሌላም ነቅሳችሁ ማውጣት ሲገባችሁ ይሄ ምንድነው? ካፈርኩ አይመልሰኝ ነገሮች አሉ። አለመብሰል አለ። ትክክለኛ ወይም ደግሞ ቤዚክ የሚባል ፕሪንሲፕሎችን ያለማስመር ነገር አለ። አሁን ለመደራደር እንኳን ተጠሩ እንኳን ቢባል ታጣቂ ቡድኖቻችን ኦኬ ምንድነው የእናንተ ፋውንዳመንታል ፕሪንሲፕላችሁ? 1 2 3 4 5 6 እነዚህ ናቸው ብላችሁ ቆጥራችሁ የምታስረክቡት አለ ወይስ ይርታቸው የሚለው ሌላ ነው፣ ሴቭ የሚለው ሌላ ነው፣ ከዛ እንደገና ዘጎንደር የሚለው ሌላ ነው፣ አብርሃም የሚለው ሌላ ነው። አንዱ ከበደ ይበጣል ከኋላ ኪስ የሆነ የመታገያ አጀንዳ ያመጣል። እንደዛ ከሆነ ደግሞ አንግባባም ማለት ነው። ካልተግባባን ደግሞ የህዝቡን መከራ ደግሞ እናስረዝመዋለን ማለት ነው። በተለይ አገር ቤት ያሉት አይደሉም። የኢትዮጵያን ፖለቲካ በማስተካከል ረገድ የሰለጠነ ሀገር ላይ ያላችሁ ፖለቲከኞች የአንበሳውን ድርሻ የምትወስዱት እናንተ ናችሁ። አሁን ይሄ የተቆረጠው ልጅ የሁላችንም የእጅ ስራ ውጤት ነው። የሁላችንም የእጅ ስራ ውጤት ነው። እንደየድርሻችን እንዳዋጣናት ቃላችን የእጃችን እናገኛለን ብዬ አስባለሁ። ፖለቲካው አልተስተካከልም። ብዙ ሰው አይመስለውም አይደል? ብዙ ሰው አይመስለውም። የኢትዮጵያ ፖለቲካ ቁልፉ ያለው ዲያስፖራው ጋር ነው። መሬት ላይ ብትፈርጥ ብትነሳ ቲያትር ድራማ ብትሰራ ዲያስፖራው ጋር ነው ዋናው። ዲያስፖራው ጋር ያለውን ነገር ሰላማዊ የሆነ ውይይትና ሀሳባቸው በአግባቡ መደመጥ ካልቻለ ዲያስፖራው ነፃ ፍሪደም አለው፣ ዋይፋይ አለው፣ ጊዜ አለው፣ ይበላል፣ ይጠጣል፣ ኮፊን ይዞ እንደፈለገ ይናገራል። ኢንተርኔት ማቋረጥ አትችልም። ልደራደር ቢል ታጣቂዎችን ራሱ መከልከል ይችላል። ትደራደርና ማለት ይችላል። ስለዚህ ቁልፉ ያለው እናንተ ጋር ነው። መንግስትንም እንገልበጥ ብትሉ በነገራችን ላይ ማድረግ ትችላላችሁ። ኦርጋናይዝድ ብንሆን ጥቅል ሀሳቡ ምንድነው? የእኛ ፖለቲካ የሰለጠነ የዘመነ ባለመሆኑ ከምሁር እስከ መሃይም ስለተምታታብን ንጹሐን ወገኖቻችን ልናድናቸው እየቻልን ሊሞቱ በማይገባቸው ምክንያት እየሞቱ ነው። በእነዚህ በሚሞቱ ደግሞ ወገኖቻችን ቦታ ልጆቻችሁን አስገቡ። እስኪ ወንድምህን አስገባ፣ እህትሽን አስገቢ፣ አንተም ግባበትና ፔኑ ይሰማል። ስለዚህ አሁን እያወራን ያለ ነው የዚህ ልጅ የዚህ ምስኪን ኢትዮጵያዊ እጅ መቆረጥ የፖለቲካችን መበላሸት የፈጠረብን ውጤት ነው። ጦርነቱ ነው ያለ ነው። ይህን ካልኩኝ በኋላ እየተወያየን ያለ ነው። ዘግየት ብላችሁ ለገባችሁ ሰዎች የዚህ ልጅ የዚህ ምስኪን ሰው ከሰሞኑ ከሶሻል ሚዲያ ሲንሸራሸር ያያችሁት በአሰቃቂ ሁኔታ እጁ ሲቆረጥ ያያችሁት ምስኪን የማን ሴራ ነው? ፋኖች መንግስት ይላሉ፣ መንግስት ፋኖችን ይላል። እናንተ ያያችሁት፣ ያነበባችሁት፣ የሰማችሁት ድምር ውጤት ምንድን ነው? እኔ ነው የተወያየን ያለ ነው። ነገ ከነገ ወዲያ በተያያዥ ጉዳዮች ላይ እንወያያለን። ለመጨረሻ ልጀምርና 5 ደቂቃ አላችሁ። 5 ደቂቃ አለ ወንድሜ። ክሬቲቲው አለ ቴዲ ከይቅርታ ጋር ቴምርን አስገባት። በዚህ ዙሪያ ላይ በዚህ እጅ ተቆረጠ በተባለው ብዙ ስለሰራች በደንብ ታውቀዋለችና አስገባት እባክህ ቴምርን። ማን ነው የወረደው? አንድ ሰው ማን ነው? ይርታቸው አለ፣ ዋንጋሪ አለ፣ ቡኖ አለ። ግሬቲቲዮ ነው የወረደው። ቴዲ ግሬቲቲዮ ነው የወረደው። ግሬቲቲዮ ኦኬ፣ እሱ ነው የወረደው። ኦኬ it's my turn then ኦኬ ኖ ከዛኔ ነኝ። ቴምር ገብታለች። ታንክ ዩ። ቆይ እንደዚህ ላድርግ ለአስተካከል ምቹ እንዲሆን። እሺ ቡኖ 5 ደቂቃ አለ። እሺ አመሰግናለሁ። ያው እንግዲህ ብዙ ነገር እየሰማን ነው ያለን። እንግዲህ አንዳንዱ ደግሞ ከመሬት ተነስቶ ያው እኔ አልፈልግም ይህን መንግስት የምለው አሉ። እኛ ደግሞ
በዚህ ወይ 16 ሚሊዮን አባላቶች አሉን ማለት በሰላም ወጥቶ እንዲገባ ትምህርት ቤት እንዲከፈት ሰላም እንዲወርድ ኦቨርኦል ማለት ነው። ያላረገው ነገር ካለ ሁሉ ሲኒ እያጠብክ ነው እንዴ? ጀመርከኝ ደግሞ እየወጣው ነኝ ወደ ስራ። ያው እዚህ ሰዓት ነው ስራ የምንወጣ። ህዝባችንን እንደዚህ ነው የምናገለግለው። ቪዲዮ በከፍትልኝ ደግሞ በጣም ነው የምታዝነው። ይሄ ነው በእርግጥ እየሰራው ነው፣ አፍም እየሰራው ነው፣ በተግባርም እየሰራው ነው። ወደ ኦፊስ ነው እየሄድኩ ያለው። ምገርምህ ማለት ነው። ገብቷል አይደል? እና እንደዛ ነው። ኤኒዌይ ስራው ደሞዝ ባይኖረው ትሰራለህ? አይ የሚሰራው ማልሰራው አለ። እና ህዝብ ማገልገል የሚባለው ያለ ደሞዝ ከሰራ ነው። በእርግጥ የኛ ስራ እኮ በጣም ከባድ ነው። ገብቷል አይደል? ከመከፈለን አኳያ በጣም ከባድ ነው። ማህበረሰብን ሞባይላይዝ ታደርጋለህ። እጅግ በጣም አድካሚ ነው። ሰው ላይ ነው የምትሰራ። ገብቷል አይደል? ፋብሪካ አይደለም። ሌሎቻችሁ ፋብሪካ መኪና ላይ ነገር በደንብ ታስተካክላለህ። እዚህ አይዲዮሎጂ ነው የምትሰራ። ህዝቡ ጋር ስትወያይ ታች ላይ ያለው በጣም በርደኑ ተጭኖበት ነው ያለውና ኤኒዌይ እየሰራን ነው ያለን። የምንሰራው የምናወራው ነው የምንሰራ። እዚሁ የምናወራው አጀንዳ ነው። በቃ ኢዝ ፓርት ኦፍ አወር አክቲቪቲ ባይ ዘ ዌይ የምናወራው ፖለቲክስ ማለት ነው። ገብቷል አይደል? እና ፌዴራል መንግስት ያላረገው ተግባር ካለ እውነቴን ነው የምላችሁ፣ እስኪ ንገሩን። ፌዴራል መንግስት ያላረገው ካለ ሲጀመር እኮ ሶስተኛ ወገን መጥቶ የሚያጣራ የምትሉት who are you after all? ማን ሆነ ነው? አንተ ኬላ እየዘጋ ጽንፈኛ ቡድን ነው እኮ። እንዴት ሶስተኛ ወገን ይባላል? ጽንፈኛ ቡድን እኮ ሰላም በማስከበር ነው። አሸባሪ እንኳን ቢሆን አሸባሪ ጋር የታጠቀ ኃይል ነው፣ ትዋጋለህ። ሶስተኛ ቡድን ሶስተኛ አካል ወይንም ደግሞ ዩኤን ይገባል መሀል ላይ። ገብቷል አይደል? እርዳታ ለተጎዱት ምናምን የሚሰጥ። ከዛ ውጪ ሶስተኛው አካል የሚባለው ለምሳሌ ኤሪትሪያ፣ ትግራይና ኢትዮጵያ ጦርነት ላይ እውነት ነው ሶስተኛ አካል ብገባ ችግር የለውም። ይሄ አንድ ክልል ውስጥ መንግስት ስርዓት ባለበት መንግስት መዋቅር ባለበት ክልል ውስጥ ምንድን ነው? የምን ሶስተኛ ወገን ነው? የምን እንትን ጣልቃ መግባት ነው? ማጥፋት ነው እንጂ ለሰላም መንገድ ተከፍታለህ፣ ካልሆነ ማጥፋት ነው በቃ። በጣም ሰው የሚያናድዱ እነዚህ ልጆች። የእውነቴን ነው የምልህ። ለሰላም በሰላም እናውራ። ይሄ ቱ ዚስ ኤክስቴንት ጠቅላይ ሚኒስትሩ ወርዶ ሲናገር እኮ ዋይ ለምንድን ነው ሊትል ቢት የተደረገ? ለምንድን ነው ትንሽ ተደርጎ የታየው? ለምንድን ነው በትንሹ ልታለፍ የተፈለገው? ሰው ትንሽ ተች የሚያደርግ ነገር ነው ቱ ቢ ሆነስት ዊጁ ማለት ነው። እና አሁንም ለሰላም ስፔስ አለ ስቲል ማለት ነው። ስቲል መንግስት አፍተር ኦል መንግስት ከቆረጠ ማጥፋት ነው። ገብቷል አይደል? ለተከበረው አማራ ህዝብ ግን ሲል ይሄ ቡድን ህዝቡ ራሱ መጀመሪያ አንቅሮ መጥፋት አለበት። ባዮ እየገቡ ነው። ዛሬ እየገባ ነው አለው። ፋኖ እጅ እየሰጠ ነው አለው። ከአመራሮቻቸው አንስቶ የተማሩት እየገቡ ነው አሉ። ያልተማሩ ደናቁርቶች ብቻ ናቸው የቀሩዛ። የተማሩት እየገቡ ነው በሰላም ማለት ነው። ይሄው ካፕቴን የሚባሉ ኢንጂነር የሚባሉት እየገቡ ነው። አሰግዴት ነው ያለው። ሰሚት እያረጉ ነው ያለው። አሰግድስ believe me nearly is on the way. He's nearly on the way. ወደ ግደለም ተዲ you will see it ገብቷል እኮ ነው። ሰላሙን መንገድ እጅ መቁረጥ ህዝቡን እየመረረ እኮ ነው። እጅ እየተቆረጠ አሰግድ እናንተ ጋር ነው ያለውና አሰግድ የት ነው ያለው? እጁን ከሰጠበት ጊዜ ጀምሮ ወንደው ያለኝ ቆይ እጁን ከሰጠበት ኦኬ አስረስ ማሬ ያልከ መስሎኝ ነው። አይ አሰግድ ኦልሬዲ ሰሚት አድርጓል። አስረስ ማሬ is on the way ነው የምልህ። ኖ እሱና አሁን አስቀድሞ እጅ የሰጠው አሰግድ ለምሳሌ ሌሎችም እኮ እንዲመጡ መጀመሪያ አስቀድሞ እጅ የሰጠው አሰግድ በምን ሁኔታ ላይ ያለው ብሎ ሊጠይቁ ይችላሉና አሰግድ የት ነው ያለው? አንዳንዶች ሞቷል ተገድሏል ይላሉ። ቅድም ከዚህ ከመድረኩ እንኳን ሰምታል።
አንዳንዶች 12 ስለዚህ ፌር መሆን ካለብን ፌር የሆነ ጥያቄ ነው የምጠይቀው። የኦነግ ታጣቂዎች ሲገቡ በቴሌቪዥን ታይተዋል፣ ስልጣን ተሰጥቷቸዋል፣ እንኳን ደህና መጣችሁ ተብለዋል አይደለም? የሰላሙን ጥሪ ተቀብለው በሚል እሺ፣ አሰግድም የሰላሙን ጥሪ ተቀብሎ ገባ ነው የተባለው። ኦኬ፣ ተዋግቶ የሚማረክ ወይም ደግሞ የሰላሙን ጥሪ የሚቀበል ከ18 አጃቢዎቹ ጋር ነው ገባ የሰላሙን ጥሪ ተቀብሎ። አዎ በቃ ካሁን በኋላ እጅ የሚቆረጥበት ሴቶች የሚደፈሩበትን ስርዓት አልፈልግም፣ በሰላም ከመንግስት ጋር መስራት ይሻለኛል ብለው ገብተዋል። እሺ አሁን ህዝቡ ይጠይቃል፣ የት ነው ያለው አሰግድ? አሰግድ በሰላም ገብቷል፣ ያለበት ቦታ ላይ አለ። ወደ ሰብ መንግስት መግባቱንማ ዜናም ጻፍኩኝ እኮ እኔ ሰው ማነበው እዚህ ያለ ብዬ ነግሬህ ላንተ እነዚህ ሰዎች በምንም በተለመደው በቆዳቸውም በምንም አድርገው ሰውየውን ልጁን ቢያጠፉትስ አልናገርም፣ መናገርም ስለማይፈቀድልኝ ማለት ነው። ግን 100% ሰሚት ማድረጉን የሆነ ታጣቂዎች አሁን ከድሪባ ኩምሳ ጋር አንፈልግም ብለው ሲገቡ ሹመት ተሰጥቷቸዋል፣ እንኳን ደህና መጣችሁ ተብለዋል። የተለያዩ የመንግስት ተቋማቶችን ጎብኝተዋል። ኢቲቪ ይፈናል። አንደኛው እንደውም በደመቀ ሰርግ ተድሯል። እነሱን ለህዝብ ያሉበትን ሁኔታ ካሳያቸው አሰግድን ደግሞ ለቤተሰቦቹ እሺ ለትግል አጋሮቹ እንኳን ይቅር ለቤተሰቦቹ ወይም ደግሞ ለተቀረው ኢትዮጵያ ህዝብ ለምንድን ነው ያለበትን ማታሳዩት? በይፋ ለቤተሰቦቹ ብቻ ሳይሆን ታድሶ ከወሰደ በኋላ ለአመራርነትም ሊበቃ ይችላል። ይህ ምንም የማያወላዳ እንትን ነው የምነግርህ። እንዴት እስካሁን ጊዜ ይወስድበት? ታድሶች ጊዜ ይወስዳል። የየራሱ መዋቅር አመራርን ስትይዝና የጽንፈኛው አመራር ስትይዝና ጽንፈኛውን ስትይዝ አንድ አይደለም። አመራሩን ስትይዝና እየተለያየ ነው። ገብቷል አይደል? ስለዚህ አስፈላጊ ሆነ። የጃልማሮ ምክትል ማን ነው? ምክትል የነበረው እጅ ሰጠው ወይ የሸዋውን ነው የምትለኝ? ነው የጃልማሮ የኦነጉን ነው የምልህ። ማን ነው? ስሙን አላውቅም። አረ እንዴ በጣም አረስ ኮመንት ላይ ጃልሰኝ ምክትሉ አይደለም ጃልሰኝ የሸዋን ኢዝ ምመራ የነበረው ነው። የሸዋን ክንፍ ምመራ የነበረ እኮ ነው። ቆይ ጃልሰኝ የታድሶ ስልጠናው ያን ያህል ጊዜ ካልወሰደበት ቶሎ ወደ አመራርነት ወደ ሹመት ከተሰጠው ለጃልሰኝ ያልወሰደውን ጊዜ እንዴት ላሰግድ ያን ያህል ጊዜ ይወስዳል? እንዴት ትላለህ? ይወስዳል። የማመን እኮ ነው ትግሉን። አንተ በደንብ አድርገህ እስክትበቃ ድረስ እማራለሁ ካለ የራሱ ፍላጎት ነው። ተምሬ ራሴን አበቃለሁ፣ ለዚህ አበቃለሁ፣ እመራለሁ ባይዘ ፍላጎት ነው። ሜሪት እንትን ቤዝድ ነው። ስፈልግ ነው እንጂ ሳይፈልግ አናስገድደውም። ስልጣን ፈልጋለሁ ካለ ስልጣን ነው። ለጃልሰኝ የሚሰጡት ስፖርት ለአሰግድ የሚሰጡት ሮኬት ሳይንስ ነው። ስልጠናው ምንድን ነው? ለእሱ ጊዜ የሚወስዱ ለዛ ጊዜ ማይወስደው የሚያንስ ነገር የለም። አሁን አመራርን እናንተ ስትይዝ ታድሷቸው አንድ አይደለም 4 ነጥብ። ከዛ ውጭ ግን አመራር የመሆን ፍላጎት ካለው ሲጀመር አሰግድ ይሄን አይል አይቆይም ነበር። ከተያዘ ኦልሞስት እኮ ጊዜያቶች ሂዷል። ገብቷል አይደል? ከፈለገ እሱ ከፈለገ ይሄን አይል አይወስድም። ልምራ ካለ ኦፕን ነው። ግን ሜቢ ላይፈልግ ይችላል። ገብቷል አይደል? ይሄን ደግሞ ይሄ ነው ብዬ ላልነግርህ ይችላል። ሜቢ እኔ ነፃ ሰውኝ መኖር እፈልጋለሁ ሊል ይችላል። ነፃ ይሆናል። ለህይወቴ ሰጋለሁ፣ ስለዚህ ፓብሊክ አታርጉኝ ሊል ይችላል። ስለዚህ ይሄን መብቱን ደግሞ ታከብርለታለህ እንደ ዜጋ ማለት ነው። እሺ ቴንኪ ቡናችን ጥያቄ ከመድረክ ስለተጠየቀ ነው። አሰግድ ያለበትን እኛ ማናቅም ስላሉ በተደጋጋሚ የሚነሳ ጥያቄ ስለሆነ ምናልባት የመንግስት ደጋፊዎች በዚህ ጉዳይ ላይ ምን ይላሉ ብዬ ነው። እሺ ቡኖ እንግዲህ የተናገረውን ሰምታችኋል። ወደ መብረቁ ልሂድ። ቡናችን ከልብ አመሰግናለሁ። መቆየትም መሄድም ትችላለህ። መብረቁ አለ እያወራ አለው። ኦኬ ቴዳ አመሰግናለሁ። አጭር ደቂቃ ነው መሰል ያለኝ።
በመጨረሻ ማሰማችሁ አሁን ከምሽቱ አንድ መረጃ አለ። እሱን ትሰማላችሁ። ልጁ እጁን የተቆረጠው ልጅ በመከላከያ ቢሆንና አዲስ አበባ ላይ ሆኖ መከላከያ ነው የቆረጠኝ ወይስ መንግስት ነው የቆረጠኝ ይል ነበር ወይ ያልከው ጥያቄ ልጁ ልክ እጁን እንደተቆረጠ ደሴ ነው የገባው። ሀታ የተንጠለጠለ እጁን ራሱ ዶክተሮች መቁረጥ ፈርተው ራሱ በመቀስ እንደቆረጠው ነው ትላንትናም ሲናገር የነበረው። ከዛ በኋላ ሕክምናው እንደጨረሰ እናቱ ከዛው ከአማራ ክልል ሄዳ በየመስጊዱ እየለመነች ነበር ስታሳክመው የነበረው። በስተመጨረሻ አንዱ የገንዘብ ችግር ስለነበረበት ወደ አዲስ አበባ ሄዶ በተለያየ መስጊዶች ውስጥ እየገባ እየለመነ ነበር፣ ሲበላይ ነበር። በሰዓቱ 5 ወር ሙሉ የተባበረው አንድም የመንግስት አካል የለም፣ አንድም የመንግስት አካልም አያውቀውም ነበር። ኦልሬዲ ቪዲዮ ከወጣ በኋላ ለተለያዩ ሚዲያዎች ቀርቦ ድርጊቱን እንዲያስረዳ መንግስት ከተቀበለው በኋላ በሁለት መከላከያ እየተጠበቀ ባለበት ሰዓት እኔ ያገኘሁት። ከዛ በኋላ የራሴን ሰው ልኬ ወደ ቤቱ እንደወስደው አደረኩ፣ ወደ መድረክ ጋበዝኩት ማለት ነው። አሁንም እኔ ያስቀምጥኩበት ቦታ ላይ ነው ያለው። ያን የተፈጠረው ሌላው ቆራጩ አካል ፋኖ ስለመሆኑ በቲክቶክ አካውንቱ ማየት ይቻላል። ራሱ የሰጠውም ነገር አለ። እጁ ሲሰጥ ራሱ ለምን እጅን ሰጠህ ተብሎ ሲጠየቅ በፋኖ ውስጥ የሚሰራው ነገር ስላስጠላኝ ነው ብሎ ነበረ። ያን ነገር እንዳደርግ የሚያስገድደው አዛዥ እንዳለና ስላስጠላው እንደሆነ ከዛም በኋላ የነበረበትን ቦታና ወደ ፋኖነት የተቀላቀለበትን ሰዓት ሲያስረዳ ራሱ ቪዲዮ መመልከት ይቻላል። ከአሰግድ አሁን ስለምታነሱት ከአሰግድ ጋር ራሱ ይታኩስ ነበር እንደዚህ አይነት ቦታ ላይ ብሎ ጠቅሰዋል፣ ልጁ ማለት ነው። እኔ የገረመኝ የፋኖ ግሩፕ አንዳንድ ቦታ ላይ በሀሳብ ልዩነትም ሊሆን ይችላል እርስ በርስ የሚገዳደል አካል በሆነ አካባቢ ላይ ያሉ ፋኖች ግፍ ሲፈጽሙና ያን ነገር ፈጸሙ ብለን ስናወጣ እርስ በርስ የሚሸፋፈኑት ነገር በጣም ነው የሚገርመኝ። ምናልባት ያን ያደረጉት ሰዎች ከፋኖ አይደሉም ሳይሆን በፋኖ ስም ያሉ የኛ ሰዎች ያልሆኑ ናቸው ቢሉ ጥሩ ነበር፣ እንግባባ ነበር። ለምን እኔ ተወልጄበት ባደኩበት አካባቢ በመርሳ እንደውም እኛ የቅርብ ዘመድ የሆነች ፋጡማ የምትባለች ፖሊስ ስለነበረች ብቻ ፖሊስ ስለሆነች ብቻ ተዋክታቸውም ገጥማቸውም ሳይሆን ልክ ጊራና ሲገቡ ልጅቷ ወስደው ደፍረው ፕላስቲክ አንጠባጥበው ከዛም በኋላ ረሽነዋት 3 ቀን እንዳትቀበር ሲከለክሉ ነበር። ለምን ጥሪያችንን ተቀብላ አልመጣችም በማለት ምናልባት አርበኞች ሚዲያ የፋኖ አባል ነበር፣ እሱ ወጥቷል። ኦልሬዲ እሱ ሊያስረዳችሁ ይችላል ማለት ነው። ሲቀጥል አሁን እየተደረገ ያለው ነገር ለምሳሌ ችኛውን ሪከርድ ላሰማችሁና ከምሽቱ ከደረሰኝ መረጃ አንዱ ላሰማችሁ ምን እየተፈጠረ እንደሆነ። ይኸውልህ መረጃው እንዴት መሰለህ፣ እኔ በመረጃ ወይንም በቪዲዮ ለወደፊት የምዘጋጅበት እንዴት ምን አይነት መረጃ እንደሚያስፈልግህ ልልክልህና ወይንም ልዘጋጅበት እችላለሁ። ምክንያቱም እኔ የዛ ሀገር ተወላጅ ነኝ። የደቡብ ወሎ መቅደላ ወረዳ ማለት ታወቃት ምናልባት ማሻ ወረዳ ትባላለች እና ኮሬብ ይባላል። እና እዛ ህዝቡ በጣም ተጨንቆና ተሳቆ ነው የሚኖረው እና ተጨንቆ ነው ያለው ሀታ በአሁኑ ሰዓት እንኳን ማለት ነው። እኔ በሆነ ምክንያት በቃ በጣም ሲያስጠላኝ ወጥቼ ሌላ ሀገር ገብቻለሁ እና አሁን እየደወልኩኝ በቃ ቤተሰቡ ምናምን ስጠይቀው ጠዋት ፋኖ ተብዬዎቹ ይገቡና የፈለጉትን ዘርፈው የፈለጉትን ደፍረው ይወጣሉ። እንዳለ ህፃናቶች ራሱ እንደዚህ 15 ዓመት ምናምን ሀታ የ14 ዓመት ልጅ ሁሉ ያረገዘች ያለች አሉ። ከዛ ወደ ማታ ደግሞ የመከላከያ ልብስ ለብሰው የሚገቡ አሉ። እንግዲህ እነሱ በመከላከያ ስም ነው አሉ። ያው እነሱ መከላከያ ናቸው አሉኝ። ግን እናንተ መከላከያ መሆናቸውን እንዴት አወቃችሁ? የመከላከያ ልብስ ለብሰው ነው የገቡት እንጂ መከላከያ ከሆኑ ለምን 24 ሰዓት ከዛ ለምን አይኖሩም? ለምን ተራ በተራ ይገባሉ ስላቸው፣ አይ ጠዋት ፋኖ ይገባል፣ የፈለገውን ዘርፎ የፈለገውን ደብድቦ የፈለገውን ደፍሮ ይወጣል። ከዛ ማታ ደግሞ መከላከያ ሆነው የመከላከያ ልብስ ለብሰው መከላከያንን እያሉ ገብተው እንደዚሁ ሲደፍሩ ሀታ ባልየውን እያሰሩ በጥፊ እየመቱ እያስፈራሩ በክላሽ
ሚስቱን አይኑ እያየ እየደፈሩ ነው ብለው በቃ ሰሞኑን በጣም ሁኔታ ሲያሳጡኝ ነውና ይህን ነገር እንዴት ላድርግ ያንተን ላወያየህ ነውና ወደ አንተ ሪከርድ። በነገራችን ላይ ቴዲ የመጨረሻ ንግግር የምትሆነው 1 ደቂቃ እኔ የነሱን ግፍ በእኔ ቤተሰቦች አይቻለሁ። 11 ቤተሰብ ጫካ ውስጥ ወስደው ህፃናቶች ላይ ጆሮአቸው ላይ ጥይት ደቅነው ለ4 ቀን ሲያሰቃዩቸው ነበር። እኔ ሚዲያ ላይ በዚህ እነሱን በመቃወመው እኔ ማንም የታጠቀ ቡድን የትጥቅ ትግል የሚያደርግ ወይንም የመንግስት አካል አይደለሁም፣ ግለሰብ ነኝ። እኔ ጦርነት የምቃወም ልጅ ነኝ። ስለምንም ብሔር ስለ ብሔርተኝነትም ስለ የትኛውም የበላይነት ተቃዋሚ ነኝ እኔ ኖርማሊ ማለት ነው። ግን የኔም ቤተሰቦች ለ4 ቀን ለዛውም እንደ ጀብድ እዚህ ያመጡ ማለት ነው ሲያሰቃያቸው ነበር። አታውራ ዝም በል በማለት የሆነ ቡድን የፋኖ ኃይል ለነጻነት ብሎ የገባ እውነተኛ ሊኖር ይችላል። ነገር ግን ግፍ የሚፈጽሙትን የማይቃወም ከሆነ እሱም ልክ እንደነሱ ነው ማለት ነው። ኖርማሊ ይሄን ነው የምለው። በትክክል ፋኖ እንደሆነ ደግሞ የአካባቢው ማህበረሰቦች አንድ በአንድ እዚህ ወደ ሚዲያ በማምጣት አንተም ጋር ከፈለክ በመጋበዝ መጠየቅ እንችላለን። ፋኖ ነው እንደዛ እጅ የቆረጠው ማለት ነው። ኦኬ ቴንክ ዩ መብረቁ። አንዳንዶቻችሁ መብረቁ በቪዲዮ አይታይ ምናምን፣ በቪዲዮ የሚታይ ልጅ ነው። በነገራችን ላይ በቪዲዮ እየወጣ የሚያወራ ልጅ ነው። ቴንክ ዩ መብረቁ፣ ከልብ ነው ማመሰግነው። ከዛ ወደ ሴቭ እንሄዳለን። እሺ ወንድማችን ቴዲ አመሰግናለሁ። አንድ ነገር የማቀርበው ቅድም እንዳልኳችሁ ነው። አማራ ሀቂቃው ቶሎ የሚወጣለት ህዝብ ነውና ከላይ እስከታች ተናበው እንኳን መስራት አልቻሉም። ድራማ ኦርኬስትሬት ሲያደርጉና ሲያቀናብሩ እንኳን አሁን ቴዲ ለጠየቃቸው ጥያቄ መመለስ አልቻሉም። በቁጥጥር ስራው ላይ ነው የተለያየ መረጃ የባሰ ከዚህ የባሰ ቪዲዮ ወጥተናል የሚለው የጠቅላይ ሚኒስትር ከፍተኛ አመራር የሆነው አማካሪ የሆነው ዳንኤል ክብረት የሚለውና ናትናኤል መኮንን የሚጽፈው በጣም የተለያየ ነው። እዚህ ጋር ነቡኖ በደል ወጥቶ የሚናገሩት በጣም የተለያየ ነው። አንዳንድ የራሳቸው ተልዕኮ ያላቸው ክልል ጥየቃ የሚጸርፉ የሃይማኖት ካርድ የጋዛ ህዝባቸው ላይ የሚመዙ ሰዎች ምናምን የዛሬ 10 ወር የስልክ ሲለምኑ ምናምን የነበሩ ሰዎች የራሳቸው ዓላማ አላቸው። የወሎ አማራ ወለጋ ላይ ሲጨፈጨፍ ሲታረድ አርሲ ላይ ሲታረድ ምናምን አንድም ቪዲዮ ሳይሰራ ግልጽ ፋኖ ታጣቂ ግን የሚሰራውን ቪዲዮ ብሎ ቢያቀርብ ልመለከተው አልችልም። የግል ዓላማ እንዳለው ነው ሊቀበለው የሚችለው። ለምሳሌ አሁን ቅድመታችንን ስሟን ያነሳሁት እኔ ሳመሰግናት ነው ቅድስትን የተለያየ የደረሰውን የአማራ በደሎችና ግፍ ስትዘረዝርልን ነበረ። የነጃልሰኝ እንዴት እንደተወደሱ ኦነግ ያው ገለልተኛ ወገን ምናምን እያንዳንዱን ነገር በግልጽ ስታስቀምጥ ነበር። ገብቷል። ከዛ በኋላ ግን በዚህ በእናንተ ጥቅ ትግል ይሄ አጥቷል ካልክ ሪኮግናይዝ ታደርጋለህ። እቺ ሴትዮዋ አማራነት ይሰማታል የሚለውን ታረጋግጣለህ ማለት ነው። የገዛ ህዝብ ወጥቼበታለሁ ከሚለው ቀበሌ ሳይቀር ህዝብ ሲጨፈጨፍና ሲገደል አንድም ቀን አንድ ቪዲዮ አንድ ፔጁ ላይ የሌለው ሰው ስልክ በጥቅማ ጥቅም ተይዞ ስልክ ግዙልኝ ምናምን የሚል ሰው ግን ወጥቶ እኔ የምታገለው ታጣቂዎች ለሚሰሩት ግፍ ነው ምናምን ቢል ምንም ግልጽ ጥያቄ ነው። የግል ጉዳይ ነው። የኪስና የኢኮኖሚካል ዴስፓሬሽን ወይም የችግር ምክንያት ነው ብዬ ነው ማምነው። ግልጽ ነው እና ይሄ ምንም ጥያቄ የለውም እና የወጣበት ቀበሌ ህዝብ ሰለም እየተጨፈጨፈ ድምጽ የማይሆን ሰው ነው። ምንም ይሄን ሁላችሁ የምታውቁት ነገር ስለሆነ ሌላ እንትን አይደለም እና ስልክ ግዙልኝ ምናን እያለ እንትን የሚለጥፍ ሰው እንደዚህ ሲናገር እንትን የለውም። የሚናገር ለህዝቡ ወገን የሚሆን የደረሰባትን ግፍ አዝራርታ ምናምን ግን እኔ ችግር ስለሆነ ከናንተ መንገድ ተለይቻለሁ ብላ ግን ችግሬን ብትጠቁመኝ በጣም በደስታ ነው። ብሸነፍም ችግር ብሰማም ይሄ እንደዚህ ቢሆን ብዬ ብነጋገርም ደስ የሚለኝና ያህን ለማለት ያክል ነውና ቀደምም ለማመስገን ያክል ነው እንጂ ከመንግስት ደጋፊነት ጋር ስም አያይዤ ለመጥራት አይደለም ያነሳሁት ለማለት እወዳለሁ። ይሄ እጅ ቆረጣው እንዳልኳችሁ ምንም ግልጽ የሆነ ጽንፈኛ የኦህዴድ ብሔርተኛ የፈጸመው ወንጀል ነው። ጥያቄ የለውም። እንደምታዩት ተናበው እንኳን መስራት አልቻሉም። ልክ አሁን ይዘውትና ስልኩ ላይም ደግሞ የባሰ ወንጀል እንዳገኘና እንደሚለቅ ነው ሲነግረን የነበረው ዳንኤል ክብረት። አሁን ነው ያዝነው ይላል። ከዛ በኋላ ደግሞ እንዳልኳችሁ የክልሉ ኮሚኒኬሽን ጉዳይ ቢሮ ደግሞ በፌስቡክ ድረገጹ የለቀቀው ኖቬምበር 9 ላይ ነው። ይሄ ቪዲዮ የወጣው በ25 ነው። እዚህ ጋር መብረቁ ይመጣና አይደለም ፋኖች እጅ ስለሰጠ ተናዶ ነው የለቀቀው ይለናል። እጅግ የተጣረሰ 4-5 ናሬሽን ይዞ ነው የመጡት። ለህዝብ እንኳን ለራሳቸው ፕሮፓጋንዳ እንኳን ለመስራት ተናቦ አይደለም የመጡት። አንተ ስትጠይቃቸው እንኳን ጥያቄ የሚመልሱት የለም። መረጃ እጥረት ኖሮት ነው ምናምን ስትለው እንጃ ነው ያለ በቃ። እና ከከፍተኛ አመራር እስከ እንትን ድረስ የሚያመጡት እንትን ተናቦ እንኳን መስራት አልቻሉም ማለት ነው። ይሄን አሰቃቂ ድርጊት የሚያደርገው ያው እንደነገርኳችሁ ነው። አሁን ማን እንደሆነ የማይታወቅ አንድ ተራ ግለሰብ ፋኖ እንደዚህ ደፍሯል ይላል። ይሄን ለማቅረብ የዳዳ ሰውዬ ግን
የብሪቲሽ ብሮድካስቲንግ ኮርፖሬሽን ከእንግሊዝ መጥቶ 2000 ምናምን ሰው መከላከያው ደፍሯል ሲል አምጥቶ ያሰማህ መብረቁ እንደነገርኩ ነው። 2000 ምናምን የወሎ አማራ ተደፍሯል ሲባል የማያቀርብ ሰው ምንም እንደሆነ ማናቀው ኤክሲዩን ዋይሁን ማናቀው ሰው ቪዲዮ ግን ለህዝብ የተቆርቆር ያለው ብሎ ሲያመጣ ልንቀበለው አንችልም። ዓለም አቀፍ ተቋማት እኮ መከላከያው የጅምላ ደፈራ እያረገ ነው እያለን ነው። የጅምላ ደፈራ እያረገ እያለን ነው። ሴቶቻችን በሽታ እየያዛቸው ያለ እድሜያቸው እያረገዙ እንደሆነ የዓለም አቀፍ ተቋማት እየዘገቡ ነው። ድንበር የለሽ ጋዜጠኞች ማህበር ጆርናሊስት ዊዛውት ቦርደር እየጠቀሰ ነው እንዳልኩት ሄዲ። ስለዚህ ይሄ በዓለም አቀፍ ተቋማት የተዘገበ እንትን ነው። ኢሰመጎ ደግሞ በተለያየ ጦርነቱ በጀመረ በ3 ዓመት ውስጥ ከሰሜኑ ጦርነት በኋላም አሁን ደግሞ በዚህ በ3 ዓመት ውስጥ የዘገበውን እየታገለ ለዞም አባሎቻቸው እየታሰሩ ሄደው ጥናት እንዳያረጉ እየታገዱ እየሄዱ የሰሩት ሪፖርት ግልጽ ማሳያ ነው፣ ምስክር ነው። ታጣቂ ኃይሎች አይደለም እየተወነጀሉ ያሉት፣ የመንግስት ኃይል ነው እየተወነጀለ ያለው። ይሄ ማሳያ ምስክርነት ነው። ይሄ ቅዱስ ትግል እንደሆነና እርምት ሊኖር ይችላል። የታጣቂ ነፃ አውጪ ኃይል ነን ብለው በፋኖ ስም ተደራጅተው ዘረፋ የሚያረጉ ገደላ የሚያረጉ ከሆነ እኛ እናርማቸዋለን። ይሄ ልጅ ትላንት መብረቁ ላይ ወጥቶ ለፋኖ ሲመሰክር ነበር። እያስቆሙት ጋይድ እያረጉትም እምቢ ነው ያለው። ይሄኛውን ከፋኖ ጋር አላገናኝም። ልጁ በጸባይ ግድፈት ከሸዋ ተባሮ ደወሎ ነው የመጣው ወንጀሉን የሰራው። አንደኛ የመንግስት ተልኮ እንደነበረው እንደምታዩ ልክ እንደ ጃልሰኝ ቀጥታ መንግስት ጋር የተቀላቀለው። ሁለተኛ ፋኖ ወደ ጎጃም ሲሄድ ወደ ማንኩሳ ስፔሲፊካሊ ቦታ እየጠቀሰ ይሄ እንግዲህ ቆረጠው። ኦኬ እሺ ቴዲ እጁ የተቆረጠው ልጅ ነው ለፋኖ መጥቶ የመሰከረው። እኔ እጄም ቢቆርጠኝ የሆነ ቡድን ኦህዴድም ህወሓትም ፋኖ ምንም በጣም ጠላት ነው አሞኑ ስሙን ነው ማጠለሸው። ይሄ ልጅ መብረቁ ላይ መጥቶ ቴዲ ቪዲዮ ልክላለሁ ፍሬንድ ሰሎንም በውስጥ ፋኖ አይደለም ይሄን ከፋኖ ጋር ታያይዙት ነው ያለው። እንግዲህ ይታይ ፋኖ አይደለም ይሄ ግለሰብ ነው ያደረገው፣ ልጁ ነው ግለሰብ ነው ያደረገው። ከዚህ ልጅ ወጥቶ ግን አመራር ስላዘዘኝ ነው ይላል። ምን አይነት አመራር ነው? ቪዲዮ እየቀረስክ ስማችንን የሚያጠለሽ አሸባሪ የሚያደርገን የህዝብ ተገንተኝነታችንን የሚያሳጣ ነገር አርግ የሚለው ውሸት ነው። እና ልጁ ጎጃም ላይ ፋኖ ነኝ የሚል አካል ነው እንኳን ስላቸው በጣም ነው የተጸየፉት፣ በጣም ነው ያዘኑት። ፍተሻውን እንኳን አሳልፈው ነው ያሳለፉኝ። ይሄን ተግባር ከፋኖ ጋር ማያያዝ አያስፈልግም ነው ያሉ። መብረቁ ጋር ቀርቦ እንግዲህ ይሄን ልጅ ሊያስመሰክሩት በችግሩ ተጠቅመው እንዳለው እናትየው እየለመነች እያሳከመች ስለሆነ በችግሩ ተጠቅመው ሊያስመሰክሩት አምጥተው አልመሰክርም ነው ያለው። የሰው ሐቂቃ አልበላም ነው ያለው። እና ለኛ ነው መስክሮ የወጣው። እጅግ በጣም ደስ የሚል እንትን ነው። ትላንት ቪዲዮን ሳየው መብረቁ ጋር መጥቶ የተናገረው በጣም ነው ደስ ያለኝ። እና ከፋኖ ጋር ታያይዙት ነው ያለው። ከዛ ውጭ ግን ኢኮኖሚካል ዲስፓሬሽን የኢኮኖሚ ችግር ያለባቸው ስልክ ምናምን የሚለምኑ ግለሰቦች ለህዝባቸው ድምጽ መሆን ያቃታቸው አካሎች ለመንግስት ተሽጠው የካሬ ፕሮፓጋንዳ የሚሰሩትን ተቀባይነት የለውም ማለት ነው። አመሰግናለሁ ለምትሰጠን እድል ቴዲ። እኔ እውነት ለመናገር እኔ ልጁ አሁን መግለጫ አምሰጠ ምናምን ስትሉኝ እኔ ይገርመኛል። ቪዲዮን ያያችሁ ሰዎች ጨረፍታ እንኳን ያያችሁ ሰዎች እኔ የመጀመሪያው በአእምሮ የመጣው እግዚአብሔር ይምላል ኤአይ በሆነ ነው ያልኩት። በቃ ውሸት ነው። በጣም ይሰቀጥጣል። እኔ እውነቴን ነው የምላችሁ። ምን አይነት መግደል ይሻላል እኮ መግደል። አንደኛው በቃ ነፍስ። ለማንኛውም እሺ ከሴቭ ቀጥሎ ወደ አብርሃም እንሄዳለን። እሺ ታንኪዩ ቴዲዬ አጌን በድጋሚ ለተሰጠኝ እድል አመሰግናለሁ። በዚህ ዙሪያ ያው ቴምር እንዳልኩ በደንብ በዝርዝር ስለሄደችበት እሷ ሞር ታይም ቢሰጣት በጣም ደስ ይለኛል። በደንብ ሙሉ መረጃ ስላላት ማለት ነው። አሁን ከዚህ ከእግር ቆረጣው ጋር በተያያዘ እንደ እውነቱ ከሆነ በጣም ይሄ ሲጀመር ማንም ያደርገው ማንም አንድ ጊዜ ይሄ የመጨረሻ ዙራችን ስለሆነ ሪኩዌስት የላካችሁ ሰዎች አትላኩልኝ። ነገ ከነገ ወዲያ ስለምንገናኝ ለነገ ነው ቀጠሮ ያለኝ። እነሱን ካስተናገርኩኝ በኋላ ነገ ከነገ ወዲያ ነው የምንገናኘው። እሺ ቀጥል አብርሽ። እሺ ያው በጣም ግልጽ የሆነ ነገር ነው። ብልጽግና ድራማ ለመስራት ሞክሮ ነበረ። ድራማው ምንድነው? ፋኖ እጅ ቆረጠ እግር ቆረጠ በማለት የመጀመሪያው ፕራይመሪ ታርጌቱ ምን ነበረ? የፋኖን ትግል ማጠልሸት ነው ባለም አቀፉ ማህበረሰብ። ሁለተኛውና በጣም ትልቁ ፍላጎቱ ምንድነው? የአማራ ህዝብ በፋኖ ተስፋ እንዲቆርጥ እንዲህ አይነት ዘግናኝ ድርጊት ፋኖ ይፈጽማል እንዴ ብለው ሳፖርቱን እንዲያቆም ነው ለማድረግ እየሞከረ ያለው። ቢኮዝ ኦልሬዲ ክልሉ ውስጥ ከፍተኛ የሆነ የሰብአዊ ቀውስ ስላለ ከዛ በዚህ የተማረረው ህዝብ እንዲህ አይነት ዘግናኝና ሰቅጣጭ ድርጊቶችን ሲያይ
ድጋፍ ያቆማል ብሎ ስላሰበ ነው ይሄን እያደረገ ያለው። አንድ ነገር ግን መረዳት ያለበት ነገር ቢኖር አቶ አብይ አህመድ አሊ የአማራ ህዝብ ይሄ ትግል የሞትና የሽረት ትግል ነው። የሞትና የሽረት ትግል ነው። የፋኖን ትግል የምንደግፈው ምርጫ የለንም። ምርጫተን የምንደግፈው ትግል ነው። የፋኖ ትግል ተኮላሸ ማለት የአማራ ህዝብ በአገሩ ላይ ተንቀሳቅሶ በሰላም የመኖር መብቱን እስከ ወዲያኛው ያጣል ማለት ነው። ይሄ አሁን ገዢው መንግስት እያደረገ ያለውን አዲስ አበባ ላይ እያደረገውን በማየት ትረዳለህ። አዲስ አበባ 13 ዙር በ13 ዙር ሙሉ በሙሉ ከተማው ይጸዳል እየተባለ ነው። 3 ዙር ሄዷል። በ13 ዙር ሙሉ በሙሉ የአዲስ አበባን ህዝብ በአብዛኛው አማርኛም ተናጋሪ ስለሆነ በአብዛኛው ደግሞ ኢትኒካሊ የአማራ ህዝብ ነው ብሎ የአማራን ህዝብ በጠላትነት ስለሚያየው መንግስቴ በእነዚህ በጠላቶች ተከብቤ መንግስቴ የጸና አይሆንም በማለት ቂምና ጥላቻ በመያዝ የአዲስ አበባን ህዝብ ከቀየው ከመሬቱ ከማንነቱ እያፈናቀለው ይገኛል ማለት ነው። ስለዚህ የአማራ ህዝብ የፋኖን ትግል የሚደግፈው ከመደገፍ ምርጫ የለውም። ምርጫው የፋኖን ትግል መደገፍ ነው። ስለዚህ እግር ብትቆርጥ እጅ ብትቆርጥ በወንጀል ላይ ወንጀል ብትሰራ የአማራን ህዝብ ከማስቆጣት ውጪ የአማራ ህዝብ ፋኖን ከመደገፍ ወደ ኋላ እንደማይል ሊሰመርበት ይገባል። ይሄ በጣም ግልጽ መሆን ያለበት ነገር ነው። የሰራው ድራማ ራሱ እኮ ቅድም አሁን ልጆቹን እኮ ፎሎ አፕ ጥያቄዎችን እየጠየቅክ እንኳን መመለስ አልቻሉ። ጉዳዩ ዘሴም ዴይ ተፈጸመ በተባለበት ዘሴም ዴይ ደግሞ ሰውየውን ያዝነው አሉ። እግር በእግር ተከታትለን አሉ። ጉዳዩ የተፈጸመው እንኳን አዲስ አበባ አይደለም። እግር በእግር ተከታትለን የምትይዘው ጉዳዩ የተፈጸመው ጦርነት ያለበት ቦታ አብዛኛው ከ80 እስከ 90% የአማራን አካባቢ የተቆጣጠረው ፋኖ ባለበት እጅግ በጣም ሰፊ የሆነ ሸለቆና ተራራ ያለበት ቦታ ላይ እግር በእግር ተከታትዬ ያስኩት ይላል። ይሄ ሲሳምብል በብል አሁን ማን ያምነዋል? እግር በእግር ተከታትሎ መያዝ የሚችል ከሆነ እና አስረስ ማረዳ አምጤ እና ዘመነ ካሴ እና ሀብቴ በየቀኑ መግለጫ ይሰጣሉ። ለምን እግር በእግር ተከታትሎ አልያዛቸውም? ይሄ 3ኛ ዓመቱን ይዟል ጦርነቱ። አንድ ፋኖ አልያዘም እስካሁን። አንድ ካሰግድ ውጭ አሰግድም ከማይረቡ ሰዎች እጅግ በጣም አደገኛ ከሆኑ የብልጽግና ደጋፊ ከሚባሉ ሰዎች ጋር እየሰራ ስለነበረ ተው ይባላል ሰማ ብሎ እነሱ ናቸው ጠቁመው አስይዘው ጉድ ያደረጉት። ስለዚህ ይሄ በጣም ግልጽ የሆነ ነገር ነው። ሰው ወደፊት እንደዚህ አይነት ድራማዎች በተከታታይ ሊያመጣ ይችላል። ተነክቷል። የአማራ ህዝብ አያምንም። ይሄንን እንዲህ አይነቱን ነውር አያደርገውም ፋኖ። ለምን ነው እንደዛ የሚያደርገው? አያደርግም ፋኖ ቢካዝ ሰፖርት አለው። እንደዛ ሊያደርግ የሚችለው የአማራ ህዝብ አልደገፈኝ ብሎ ተስፋ ሲቆርጥ ድላጣው ብሎ በተስፋ መቁረጥ ውስጥ እንትን ሞድ ውስጥ ሲሆን ነው። እጅግ በጣም ከፍተኛ የሆነ ሰፖርት ነው ያላቸው። ግን ቴዲ አንድ ነገር ማወቅ ያለብን ምንድነው እዚህም ያላችሁ ሰዎች እንድትረዱ የምንፈልገው በፋኖ ውስጥ ሰርገው የሚገቡ ሰዎች አሉ፣ ብልጽግና ያሰማራቸው ሰዎች። አሁን እኔ አንዳንዴ እንደዚህ አይነት ኢንሲደንቶች ሲፈጠሩ ቴዲ ምን አደርጋለሁ መሰለ፣ እስኪ ነገር እንደው እውነት ሊሆን ይችላል ብዬ ቤተሰብ ጋር ደውላለሁ። ቤተሰብ ጋር ደውዬ የከተማውን ሰው እጠይቃለሁ። ገጠር ደግሞ የገጠር ሰዎች ደግሞ ለገበያ ሲመጡ ደግሞ ወደ ገበያ የሚመጡ የገጠር ሰዎች የገጠር ሰዎችን ደግሞ እንዲጠይቁ አደርጋለሁ። የሚሉት ምን መሰለው፣ ሁሉም እንደው ሪሰርች ብትሰራና እንደው አንተ እንደው ኢንተርቪው ብታረጋቸው ደስ የሚለኝ ሁሉም የሚነግሩ ወንጀል የሚዘርፍ አሁን እንደዚህ አለ የሚባለው ምንድነው ይሄ እግር መቁረጥ ምናምን እሱ አይታሰብም። ዘረፋ ምናምን አለ ከተባለ የሚዘርፉን መንግስት ያቆማቸው መንግስት ያደራጃቸው ፋኖንን ብለው በፋኖ ስም የሚንቀሳቀሱ ናቸው ይለዋል። እራሱ ህዝቡ ይሄን ለይቷል፣ ያውቃል። ሪል የሆኑ ትክክለኛ ፋኖች አያደርጉትም ለሚሉ እያንዳንዱን ሰው ብትጠይቀው ማለት ነው። ይሄ ከየት የመጣ ከስ ነው? ይሄን ነው ማለት እንፈልገው ቴዲዬ። ትግላችን መራር ነው። እስከ ወዳኛው እስከ 4 ኪሎ ይቀጥላል። እንገባለን 4 ኪሎ የጊዜ ጉዳይ ነው። አመሰግናለሁ። ቴንክ ዩ አብረሽ ቴንክ ዩ። ማንም ቀድሞ ይግባ ማንም፣ የኔ ስታንድ አገሬን አደራ። 4 ኪሎ የምትገቡት እችን ሀገር በተሻለ ሁኔታ ወደ ከፍታ ለመውሰድ ነው። አሁን ካለው በላይ ትግላችሁም ኢንፋክት መሆን ያለበት አሁን ያለው መንግስት አሁን ያለው ፓርቲ ሀገራችንን የምንወዳትን ሀገራችንን በምንወደው መንገድ በምንፈልገው መንገድ እየመራ ስላልሆነ እኛ በተሻለ መንገድ ቴዲዬ በ30 ሰከንድ ብራዘርዬ፣ የአማራ ፋኖ ትግል የህልውና ትግል ነው። የአማራ ፋኖ ትግል የአይዲዮሎጂ ትግል አይደለም። የኛ ትግል
በኦሮሞ ህዝብ ላይ ቂምና ጥላቻ ኑሮን አይደለም። በትግራይ ህዝብ ላይ ቂምና ጥላቻ ኑሮን አይደለም። የኛ ትግል አክቹአሊ ለኦሮሞም ለትግሬውም ለጉራጌውም ለሁሉም ነው የምንታገለው። ኢትዮጵያ እናስቀጥላለን። ኢትዮጵያ እበትናለሁ ከሚል ኃይል ጋር ህብረት የለንም። ይሄ መታወቅ አለበት። አመሰግናለሁ። ቴንክ ዩ። ይሄ ደስ ሲሰሙት ደስ የሚል ነገር ነው። እንደዚህ አይነት ነገር ደስ ይለኛል። እቺ ሀገር ትፍረስ የሚል ንግግር ያቺ ነፍስ ተለይታ መጥፋት አለባት። እኛ ውስጥ መቀመጥ የለብንም። ተሳስተ ካፈ ኢትዮጵያ ትፍረስ የሚል ንግግር ከሰማ አንተ መገደል አለብህ። ይሄ ምክንያቱም የትኛውም ሀገር አይታገስም። በሀገር ጉዳይ ላይ ሀገራችን ዞሮ መግቢያችን ናት፣ መሸሸጊያችን ናት፣ መደበቂያችን ናት። ከነንከናችን ከነ ችግራችን መንግስትን ቀይር። አገርን ወደድክም ጠላህ መጠበቅ ግዴታ ነው። ፖለቲከኞች ለተከታዮቻችሁ ይህን ነው መንገድ ያለባችሁ። በጣም ጠንጋራ ሀገር ወዳድ መሆን ያለብህ ከነ ችግሩ ሀገር እና 4 ኪሎ የምትገባው በተሻለ ሁኔታችን የምትወዳትን ሀገርህን ከፍ ከፍ ለማድረግ ነው። አሁን ካለው መንግስት የተሻለ ብለህ ነው ህዝብ ማማለል ያለብህ። እቺ ሀገር ትፍረስ ብለህ ትግል የለም። እቺ ሀገር ትፍረስ ያልክ ሰዓት ተለይተህ መጥፋት አለብህ። አንተ መገደል አለብህ። ምንም ጥያቄ የለውም። እኔ እንደዚህ ስላሰሙኝ ማለት በሀገር ጉዳይ ላይ ግን በጣም እኔ ሩዝለስ ነኝ፣ በጣም ጨካኝ ነኝ። ቴንኪዩ አብርሽ፣ ከልብ ነው የማመሰግነው አብርሽ። አመሰግናለሁ ቴዲዬ። እኔ ልውረድ። በጣም በጣም እግዚአብሔር ያክብርህ። በጣም እናመሰግናለን። ለሁሉም ሰው እድል ሰጥተህ በተለይ ለአማራው አንዳንድ ባለጌዎች የሆነ ታይም ላይ ሲከሱ እድል ለአማራው አይሰጥም ምናምን ይላሉ። እነዚህ ቀጣፊዎች ነውረኞች ናቸው። ቴዲ በጣም ለሁሉም በደንብ ነው የምከታተል ከድሮ ጀምሮ ማለት ነውና እንደዚህ እንትን ሰጠህ ኦፖርቹኒቲውን ስለሰጠህ አንዳንዴም ከፖሊሲህም ወጥተህ በቪዲዮ መውጣት አለባችሁ የሚለውን በቪዲዮ ማንወጣውን ሁሉ እያስገባ ሀሳባችን እንድንሰጥ ስላደረከን እናመሰግናለን ቴዲዬ። እግዚአብሔር ይስጥልኝ። ቴንኪው አብርሽ፣ ቴንኪው ከልብ አመሰግናለሁ። እሺ ይርታቸው ናስልን ቴዲ እንዴት ነህ? በቃ አሁን አንተ ኢትዮጵያ ስለምትወድ ያንተም ድርሻ ሀገር እንድታገለግል እናደርጋለን። የማንኪያ ዘር በጣም ነው ሳፖርት ማድረጋቸው ኢትዮጵያ ሀገራቸው የሚወዱ ስለሆነ። እኔ አሁን ትግል ከጀመሩ 42 ዓመቴ ነው። አትሊስት ወልቃይት በተወሰነ መልክ አስመልሰናል። አሁን መላው የኢትዮጵያ ሕዝብ ነፃ ለማውጣት ነው እየተታገልን ያለ ነው። ስርዓቱ ከፋፍሎ ሊገዛን የፈለገ ሊጨፈልቀን በብሔር ብሔረሰቦች ሊያባላን የፈለገው ስርዓት ማስወገድ አለብን። ይህ ተራ ሸፍት ምናምን አሁን መንግስት አለ አብይ አህመድ ምናምን የሚባለው ቦታ የለውም። ሄዷል እኮ ነቅሏል እኮ አዲስ አበባ ስንት አሁን ባዶ ቂጥ እኮ ነው እየለፈለፈ ያለው። ኢኮኖሚካሊ ሜንታሊ ፊዚካሊ ኤግዞስት ያደረገ መሪ እኮ ነው። አሁን ስም ማጥፋት እንዲህ ነገር ደግሞ ይከሰታል። ቆይ ስታገል ጆሮዬ ነው ስታገል 42ኛ ዓመቴ ነው ያልከው? አዎ ደርግ ይመጣል። ከደርግ ጀምሮ ነው ስታገል የነበረው ማለት ነው። አሪና 1972 ወያኔ መጥቶ መጀመሪያ ተሃት ባል ነበር ወልቃይት ስትገባ፣ ከዛ ጀምሮ ነው በኢትዮጵያ 1972 ማለት ነው ጦርነት ከወያኔ ጋር ልጅ ነበርኩ እኔ። ቆይ ትግል ስትጀምር ለማስመለስ እንዲመለሱል 1 2 3 ብለህ የጻፍካቸው የመታገያ አጀንዳዎች ምን ነበሩ ታስታውሳለህ? ከ42 ዓመት በፊት ሀበለ ስትጀምር ከፋኝ የሚለው እኛ እንግዲህ በነበርንበት ሰዓት እኛ ተሃት የምትባል በዛ ሰዓት ጀብሃና ተሃት ነው የነበሩት። ተሃት ማለት የመጀመሪያ ሐርነት ትግራይ ከመባሉ ጀምሮ እኛ እንገነጠላለን ትግራይ ትግርኝት ወይ ደግሞ ኢትዮጵያውያን አይደለም የሚል ነበር መፎክራቸው በዛ ሰዓት ሲጀምሩት። ስለዚህ እኛ ኢትዮጵያውያንን ለምንድነው ወደኛ ተሻግረው የሚመጡ ታዲያ እንደዚህ ከሆነ ብለን ያው ልምዱ ኢህአባም ነበር ኢዲዩም ነበር ያ ሁሉ እንትን ሲሆን ህወሓት ስትመጣ ግን ኢትዮጵያዊ አይደለችም ከመጀመሪያው ጀምራ። ስለዚህ 1972 ቃፍቲያ ላይ ስትመጣ ጦርነት አድረን ጧት 73 የነሱ ገለን አባረናቸው። ገበሬ ይሄ ትውልድ ቆይ እኛ ቅርጽ የሆነ ነገር እንዲኖር ነው። አሁን 42 ዓመት ቲፒኤልኤፍን ወይም ተሃትን የታገልከው በመታገል የጀመርከው? አዎ ኢትዮጵያ ሀገራችን በማለት እኛ ኢትዮጵያውያንን በማለት የት ሆነ አንተ የት ሆነ የትኛው ትግል ጎራ ውስጥ ሆነ? ወልቃይት ከፋኝ የሚባል ድርጅት መሰረትን መጨረሻው ላይ። ከፋኝ መቼ ነው የተመሰረተው? ከፋኝ በዛ ሰዓት እኛ
ከፋኝ ያኔ 1972 ህዝብ ነው የተታገለው ሆ ብሎ በጥሩምባ ተነፍቶ በገጠር ተነፍቶ ነው የገጠም ነው። ከዛ በኋላ ደርግ ነጭ ለባሽ የሚባል ነበር። ቆይ ለእንትን ነው ለሌላ አይደለም። ቆይ አሁን ጃንሆይ ከስልጣን ወደቁ። ጀበሃ ኋላ ላይ ሻዕቢያ ተመሰረተ። ከዛ ህዝባዊ ወያኔ ሓርነት ትግራይ፣ ከዛ ኦነግ አለ፣ ከዛ ኢዲዩ አለ ዋግምራ ላይ የተመሰረተው። አሁን እነዚህ አንድ ላይ አላንስ ፈጠሩና ኢህአዲግን ፈጠሩ አይደለ? ኖ ኢዲዩ መጀመሪያ ኢዲዩ ስማ ነገር ሉል መንገሻ ወልቃይት እሱ አይደለም። ኋላ ላይ ኢትዮጵያ እንደውም ከመበታተን አንድ አረጓት ኢህአዲግ ብለው ኢትዮጵያ ህዝባዊ ዲሞክራሲያዊ ፓርቲ ኢዲዩ እንትን አላሉም። በዛ ሰዓት ኢዲዩ ምን ሆነ መሰለህ? ብአዴን ማለት ነው። ኢዲዩ ማለት የአሁኑ ብአዴን ማለት ነው። አይደለም ኢዲዩ የኢትዮጵያ ዲሞክራሲ ህብረት ነበር የሚለው ኢዲዩ የሚባለው። ኋላ ላይ ብአዴን ሆኖ ማለት እኮ ነው። ሌላ የለም እኮ አይደለም። የእሱማ ይሄ አባይ የነበረው ኢህዴን ነው። አንተ እያልክ ያለው ኢህዴን። አዎ ኢህዴን ዋግምራ ላይ የተመሰረተው ምንድን ነው? እሱ ኢህዴን 27 የኢህአፓ አባል የነበሩ ነበረከት ስምኦንን ጨምሮ ከወያኔ ጋር ግማሹ ወደ አሜሪካ ሲገባ እነሱ ተገንጥለው ወደ በረሃ ጫካ ሄዷን ጋር እንትናን ብለው ከወያኔ ጋር እሺ። አሁን አንተ የታገልከው ወያኔ ነው? አዎ እኛ ወያኔ ነው። ደርግ እንዲያው መሳሪያ ይሰጠን ነበር። እሺ ወያኔ ስልጣን ላይ ወጣ። ቆይ ወያኔ ስልጣን ላይ ወጣ። የታገልከው እንደዚሁ የታገልከው ስልጣን ላይ ወጣ። አዎ እኔ ወደ ሱዳን ሄድኩ። አንተ ወደ ሱዳን ሄድክ? አዎ ሌሎቹ ወደ ኤርትራ ሄዱ። ስለዚህ መታገሉን ትተህ አባረረህና ወደ ሱዳን ሄድክ በሌላ አባባል። አዎ እዛ ሁደን ደግሞ ስንቃወም ነበር ሱዳን ሀገር ሁነን። ከዛ ኢህአዲግን መቃወም ጀመርክ? ኢህአዴግ ገና አልተመሰረተም ነበር። በኋላ ስልጣን ላይ ወጣ አልከኝ። ደርግን አስወገዱና 1983 ስልጣን ላይ ወጡ። አዎ ከዛ ኢህአዲግን መቃወም ጀመርክ? አዎ ከዛ ኢህአዲግ ፈርሶ ብልጽግና ሲመጣ ቀጠልክ በዛው? ኖ ምን ሆነ መሰለህ? ይህ የወልቃ ከዛ በኋላ ወያኔ ለመታገል እንትን ግንቦት ሰባት ሁነን ብርሃኑ እኮ ማይ ቤስት ፍሬንድ ማለት ይችላሉ። ብርሃኑ ነጋ ማለት ፕሮፌሰር ብርሃኑ ነጋ እዚህ ሲያትል 80,000 በስብሰባ ላይ እንዲያውም እዚህ ቲክታክ ላይ ብትገባ መሳይና እኔ እሱ አይደለም አንዳንዱ ኮለመስ ካላስታወስን አንዳንዱ ይረሳል። አሁን ትግሉ ትረስ ቆይ እኛ ልጆች ማስታወስ አለብና አንዳንዴ እኮ አሁን አንተ ወልቃይት ጠገዴ ትለኛለህ። አሁን ባለው ነባራዊ ሁኔታ ወልቃይት ጠገዴ በትግራይ አጠራር ወይም ደግሞ በህዝባዊ ወያኔ ሓርነት ትግራይ አጠራር ምዕራብ ትግራይ ነው የሚሉት። አሁን ባለው ብልጽግና ሰዎች ደግሞ በአማራ ክልል ነው ያለው። በአማራ ክልል ስር ነው አሸተ ደምለውና ደመቀ ናቸው የሚመሩት። ለጊዜው የሚሆን በዘላቂነት የሚሆን የወልቃይት ጠገዴ ጉዳይ አጽመ ርስቴ ነው ብለህ የታገልክለት ተመልሷል አይደል? አዎ በአሁን ጊዜ ግን የአማራ ህዝብ ሲሰቃይ የኢትዮጵያ ህዝብ ሲሰቃይ ተመልሼ አብን አልሰግድም። ወይ ወልቃይት ጠገዴ አሁን በአማራ ብሔራዊ ክልላዊ መንግስት ስር ነው አይደል? አዎ ስለዚህ ተመልሷል ማለት ነው። መቼ ተወሰነ? አሁን ለጊዜው አዎ። ስለዚህ ድጋሚ ወደ እነሱ እንዳይሄድ ነው የምትታገለው ማለት ነው። ከዚህ ወገን ሆነ ተመልሶ ወደዛ እንዳይሄድም መላው የአማራ ህዝብ ነፃ መውጣት አለበት። ዋና ትልቁ ምን መሰለህ? የአማራ ህዝብ እኔ በአካል ሂጄ ቆይ ልንገርህ፣ እኔና ዳነች አበበን ይልቃል በሙሉ የአማራ ባለስልጣኖች ደህንነት መረጃ ያላገኘሁት ነገር የለም። በሙሉ ጋር ተወያይቼ ነው የመጣሁት ከነ ማስረጃው። ፋኖን ሁሉ አማራ አንድ እስካልሆነ ጀነራል ተፈራ ማሙ ነው የተቀበለኝ። ባህር ዳር የልዩ ኃይል አዛዥ ነበር በዛ ሰዓት። እሱ ተቀበለኝ። እዚህ ሁኜም በሚዲያ ወጥ አሁን የመታገያ አጀንዳ ምንድን ነው? አሁን ታገልክ ነው? አሁን አንድ ለሶስት ብለህ ልትነግረን የምትችለው የመታገያ አጀንዳ ምንድን ነው? አሁን የምንታገለው መላው የአማራ ህዝብ ነፃ መውጣት አለበት። እንደገና መላው የኢትዮጵያ ህዝብ ነፃ መውጣት አለበት። ከአብይ ዲክቴተር በውሸት ለውጥ ሊመጣ አይችልም። አብይ መምራት አይችልም። ቢመራ ኑሮ እስካሁን እኮ የመላው የአማራ ህዝብ አምኖት ቤተክርስቲያኑም እስላሙም ሁሉ አምኖበት ሆ ብሎ የተቀበለው ሰው ነው። የራሱ ችሎታ የማስተዳደር ችሎታ ስለሌለው ኢትዮጵያ መምራት አይችልም። ዜጎች መብታቸው ተከብሮ ሊቀጥል አይችልም። አብይ አህመድ እያለ አብይ አህመድ ዘኦንሊ መፍትሄው ሁሉም ኢትዮጵያዊ አስወግዶ ፍትሃዊ የሆነች ሀገር
ጂኦግራፊ አስተዳደርም በእንትንም ሁሉም ዜጎች የሚከበርባት ሀገር እስካልመጣ ድረስ እስካለሁ ድረስ በህይወት ይታገላሉ። ለዛ ግን ፋኖን አደራጅተን እየተደራጀ በውጭ ያለው አንድ መጨረሻ ጥያቄ በቅርቡ ሀገር ቤት ገብተህ ነበር 2000 የመጨረሻ በወያኔ አሸባሪ ተብዬ መግባት አልችልም ነበር። ወያኔ ሓርነት ትግራይ አሸባሪ ተብዬ በኮሎኔል ደመቀ ወያኔማ ተወዛ አንተ እዛው ታደንከው ያለ አንተን አልፎ ሄዶ ስልጣን ላይ ወጣ ወያኔ ተው ኖ አሁን ራሱ በማንነት ነው ያልኩት። እሱን አይደለም አሁን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አቀባበል አድርጋለ በተለያዩ አይደለም ሌላ ሚስ አንደርስታንድ አሁን ምን ተደረገ መሰለ 1 ሚሊዮን ህዝብ እንትን ኢትዮጵያዊ እንዲገባ ሲባል እንጂ እተቸው ነበር አካሄዱ ትክክል አይደለም they have to have change this is not democracy way ስለዚህ አብይ ያደረገ ያለው ውሸት ነው ብዬ በህብር ሬዲዮ በተለያዩ ሚዲያዎችም በቲክታክም ፌስቡክም ሁሉ ሰው ትልቅ ቲክታክ እንትን ፌስቡክ ነበር ላይቭ መውጣው ከ300 400 ቪዲዮ የሰራሁት ነበርና ሰዎች አድማ አድርገው ነው ያዘገው ይርታቸው ኤም ገብሩ የሚል ሰው አዘጉት። ከዛ በኋላ ሌላ እንትን አልኩት ቲክታክ መጣ በቲክታክ እንደገና ጀመርኩ ማለት ነው። ለምንድን ነው እኔ እንደገባ አብይ ሁሉ ሲያምንበት የሚቀባጥረው something in mind this is not normal ሰው አይደለም ይሰው አካሄዱ ትክክል አይደለም ይናገራል ግን በተግባር የሰራው ስራ የለም። ስለዚህ ይቺን ሀገር ተመልሶ ወደ ሌላ ያስገባን ነው። ከዛ ጥያቄው ደግሞ የወልቃይት ጠገዴ አማራ አስመላሽ ኮሚቴ እኛ ማንነታችን ነው የጠየቅነው የተለያዩ ቦታዎች የተለያዩ አመራሮች እየፈጠረ እኛ ማንነታችን ሳይረጋገጥ ይህን ሰው አላምንም ብዬ እየተቸሁት ነበር። ከዛ በኋላ 1 ሚሊዮን ስግቡ ሲባል ያንን አጋጣሚ እንትን ብዬ ገባሁ። ሲሄድ በአዲስ አበባ ቀጥታ አልሄድኩም። ቀጥታ ወደ ባህር ዳር ነው ፍላይት ያደረኩት። ከዛ ጀነራል ተፈራ ማሞ ልዩ ኃይሉ ልኮ እንድቀርብ እንድተቀበለኝ ማለት ነው። ከዛ አቨንቴጅ የሚባል ሆቴል ነበር ያረፍኩት። እዛ ከአጠቃላይ ከጀነራል ተፈራ ማሞ እስከ ደብረ ታወር ስብሰባ ሄድኩኝ። በአጠቃላይ ባዴን ባለስልጣኖች በሙሉ ተገናኘሁ። ከዛ በኋላ ወደ ጎንደር 1-2 ሳምንት ባህር ዳር ሰነበትኩ ማለት ነው። በሙሉ ተዋወቅኩ ከሁሉም ጋር ከሊቀመንበሩ ከሀገሪቱ ፕሬዝዳንት ምክትሉ አጠቃላይ በሙሉ ተዋውቄ ከዛ በኋላ ከዛ የመጡ ሰዎች ነበሩኝ ደግሞ ከትግሉ የነበሩ ሰዎች መጡ። ከሱ ጋር ተነጋገርን። በቃ እኛ ጋር ሰንብተን እንደገና ጎንደር ሄድን። ጎንደር ስንሄድ እሺ ብዙ ስራ ሰርተን ስብሰባ አድርገን 3 በሬ አሳርጄ ብዙ ዝግጅት ተደርጎ ፋኖዎችን እንደገና አንድ ካልሆናችሁ ይትግሩ አልተፈታም የሚል መረጃ ነው። እሺ ወደ በሬው ምናምን ከገባን አዋዜ ምናምን ወስጄ ምናምን የሚል ነገር እንዳይመጣ በሚል ነው። እሺ ዋናው ፖይንቱ ምንድነው? አንዳንድ ጊዜ ከሀገር ውጭ ያሉ ዲያስፖራዎች እየታገሉበት ያሉትን የመታገያ አጀንዳ ይረሱታል። ማስታወስ ስላለብን ነው። ልክ ነህ። ማስታወስ አለብን እኛ ልጆች። ስለዚህ ይሄ ኢትዮጵያ ፍትሃዊ ኦኬ ይጨርስ። አንዴ ቀርስተና ወደ ሌሎች ሊድ አንዴ ታንክ ዩ። ለምን መሰለህ እኔ አሁን ባለኝ አሁን ችሎታ ለሀገሬ ገብቼ ብዙ ነገር ኢንቨስት ማድረግ የምችልበት ዘዴ ነበር። ነገር ግን ነፃ እስካልወጣን ድረስ ኢትዮጵያ ፍትሃዊ ዲሞክራሲያዊ እስካልሆነ ድረስ በፍጹም የአማራ ህዝብ እየሞተ ሰሊጥ ሄጄ አልሰራም ብዬ ነው የቀረሁት እንጂ ገብቼ ሰሊጥ ማምረት ይችል ነበር። እሺ ቴንክ ዩ ይርታቸው ከልብ ነው ማመሰግነው። እኔ ግን እንደ አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ልጅ ይርታቸው በተሰማኝም ባትሰማኝም በተለይ በጣም ነው የምናከብራችሁ። በእድሜ ትልልቅ የሆናችሁ ትላልቅ ሰዎች ፖለቲካ አታውሩ አተንትኑ ሳይሆን ፖለቲካ ከሆነ እድሜ በኋላ በቃ ልምዳችሁ የምታካፍሉበት ነው መሆን ያለበት። የግድ ይርታቸው እስከ መጨረሻው መታገል አይጠበቅብም። አንተ ፌል ያደረክባቸውን ነገሮች እኔ በዚህ ፌል አድርጌያለሁ፣ ተማሩ፣ ተፋቀሩ፣ እንዲሆኑ ፖለቲካ እንዲህ ነው መስራት ያለባችሁ፣ እኛም ሞክረናል፣ እናንተ እንዲሆኑ አሁን የልምድ ልውውጥ ላይ መድረስ አለባችሁ ብዬ አስባለሁ። ታንክ ዩ አቶ ይርታቸውን ከልብ አመሰግናለሁ። ከይርታቸው ቀጥሎ ወደ ቅድስታችን እንሄዳለን። ጋሽታቸው ፖለቲካ
ሲጀምሩ እኔ ገና አልተወለድኩም ነበርና ከሳቸው ጋር ጫማ የተለካካው እንዲመስለኝ ያረጉኝ ዛሬ እኔው እንደነጋሽርታቸው ያሉ ሰዎች በተለይ እነሱ የጀመሯቸው ፖለቲካዎች እስካሁን ድረስ አለቅ ብሎ አዙሪቱ የመለሰ ሀገራችንን ችግር ውስጥ የከተተበት ሁኔታ ስላለ እንዳልከው ልምዳቸውን ቢያካፍሉ በወጣትነታቸው ሰዓት የሰሯቸው ፋውሎች ምን ያክል ዋጋ እንዳስከፈሉ ምን ያህል ትውልድ እንደጠፋ የዛ መገረድ እስከዛሬ ድረስ እየመጣብን እንደሆነ በደንብ እንትን ቢሉንና ምናልባትም ያኔ የሰሯቸውን ስህተቶች ሳይደብቁ በግልጽ እየነገሩን ቢሆን በጣም የተሻለ የፖለቲካ ምህዳር እንዲኖረን በተለይ ወጣቱ በሐሳብ የበላይነት እየሞገተ መሄድ እንዲችል እድል ይፈጥርልናልና ፖለቲካችን አሁንም ስሜት ላይ ንዴት ላይ አልሸነፍ ባይነት ላይ እንንተናን ሐሳብ ከተቀበልኩ ከሰማኋቸው የተሸነፍ ያህል የመቁጠርና አሁንም ፉክክር ላይ ብቻ የቆመ እንደሆነ በደንብ ያሳያልና ጋሽርታቸው በዚህ ቢጠቀሙበት እኔ በጣም ደስ ይለኛል። ከርሶም ጋር መሆን በራሱ ኩራት ነው። ቀላል አይደለም ያበረከታችሁት ነገር ያው ስተቱ እንዳለ ሆኖ ግን በህይወት ኖራችሁ ደግሞ እንደዚህ ማድረግ መቻላችሁ ቀላል የሚባል አይደለም። እኔ ግን በአጠቃላይ በተለይ በአሁን ሰዓት ኢትዮጵያ ውስጥ ያሉት የፖለቲካ ሂደቶች በሙሉ የኢትዮጵያን ህዝብ ስቃይ ውስጥ እየከተተ ያለበት ነው። ከጊዜ ወደ ጊዜ ይሻሻላል ተብሎ ቢገመትም እንኳን ከድጡ ወደ ማጡ እየሄድን ያለንባቸው ሁኔታዎች አሉ። በዚህ መሃል በጣም በሚያሳዝን ሁኔታ በተለይ ሴቶች እናቶችና አረጋውያን በጣም የዚህ በየቦታው ያሉ ጦርነቶች ሰለባ የመሆን ችግሮች በጣም ከፍተኛ የሆኑ የመጡባቸው ሁኔታዎች አሉ። በተለይ ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ በሚነሱ አለመግባባቶች ግጭቶች ሴቶችን የጦር መሳሪያ የማድረግ አባዜዎች በጣም በከፍተኛ ሁኔታ እየጨመሩ የመጡባቸው ሁኔታዎች አሉ። የሰሜኑን ጦርነት ስናይ ፌደራል መንግስት ከትግራይ ክልል ጋር በነበረው ሰዓት ውስጥ ያለው ከውጭ ያለው በቀጥታ መጥቶ ሌላኛውን ቡድን ለማሸነፍ ሴቶችን እንደ ጦር መሳሪያነት ይጠቀም ነበር። ይሄ ዓለም አቀፍ ዘገባዎች የሚያወጧቸው በጣም ብዙ ጉዳቶች የተስተናገደበት ነው። በሁለቱም ቡድን የሴቶቹን ጉዳት የሚያወራ የለም። ሁለቱም የሴቶቹን ጉዳት ለመጠቀሚያ የፖለቲካ የበላይነት ለመያዣ ሲጠቀሙባቸው ይታያሉ። በዚህ መሃል ትውልድ ነው እየታጣ ያለው። በተመሳሳይ አሁንም አማራ ክልልም ኦሮሚያ ክልል ላይም እየተደረጉ ያሉ ጦርነቶች በተለያየ ምክንያት ሌላኛውን ቡድን ያጠቃ ሲመስለው ህፃናትንና ሴቶችን ሄዶ የመድፈር የማዋረድ ምናልባትም ከኛ ባህል ሳቤ ከምናወራቸው የኢትዮጵያዊነት ብለን ከምንላቸው በጣም ያፈነገጡ ወንጀሎች የሚፈጸሙባቸው ሂደቶች ነው ያሉትና የትኛውን ቡድን አሸንፎ ቢመጣ ወይም ደግሞ ያለው መንግስትም አሸንፎ ቢቀጥል የሚያስተዳድረው ዞሮ ዞሮ ኢትዮጵያውያንን ነው። ጤነኛ የሆነ ትውልድ ያስፈልጋል ለመምራትም ሀገር ለማስተዳደርም። ሀገር ህዝቡ ሲኖር ነው። በስነ ልቦና የተጎዳ በብዙ ነገር የደቀቀ ህዝብ ይዘህ ሀገር ልታሻገር ልትመራ አትችልምና ብዙ ውድመት አምጥተን የምናቀው የፖለቲካ የመጨረሻው ነገር የሚሆነው ድርድር ነው። ግን ተጋለን በጣም ብዙ ዋጋ ከፍለን በተለይ በሴቶችና በህፃናት ደም ላይ ነግደን የመጨረሻው ነገር ድርድርና ንግግር ለሚሆነው ነገር ይሄን ሁሉ ዋጋ ባንከፍል በጣም ደስ ይለኛል። የምር በየቦታው በየአካባቢው ብዙ ድምጻቸው የታፈነ ሴቶች አሉ። ማንም ሰው ጉዳታቸው ሊረዳው ያልቻለው በሁለቱም በኩል በታጣቂውም በኩል በመንግስትም በኩል ከሌ ነው እነሱ ናቸው እኛንን እየተባለ ግን በመሃል እየተጎዳ ያለ ትውልድ ነው እየተበላሸ ያለውና በጣም ማሰብ ያስፈልጋል፣ መስከን ያስፈልጋል። በተለይ እዚህ ማህበራዊ ሚዲያ ላይ ያለው ሰው ገና በትቢት እንደተወጠረ ነው። ከነንተና ጋር አልቀመጥም መነጋገር አልፈልግም የሚል እዛ የሚፈጠረው ነገር ቅንጣት ያህል ምንም አይነት እንትን የማይለው የራሱን ኢጎ ብቻ ሲያስታምም የሚውል ግን ደግሞ የአንድ ማህበረሰብ ተወካይ ነኝ፣ የመንግስት ደጋፊ ነኝ፣ ያለበለዛም ደግሞ የታጣቂ ቡድን ደጋፊ ነኝ የሚል መሬት ላይ ላለው ህዝብ ግን ምንም አይነት ደንታ የሌለው አይነት አካሄዶች እያየው ነው ያለውት።
የሚሻለን ሳክነን ብንነጋገር ነው። በእኛ ጸብ መካከል ሀገራችን መወረር ይመጣል፣ መዋረድ ይመጣል። በዓለም አቀፍ ደረጃ ያለን ተቀባይነት እየወረደ እየሄደ እንደሆነ በደንብ የምናየው ነው። ማንም ሰው ሊሰማን አይፈልግም። ከድህነታችን ባሻገር ደግሞ እንዲህ አይነት የብጥብጥ አዙሪት ውስጥ ገብተን እንደገና ሌላ ችግር እያስተናገድን ያለንባቸው ሁኔታዎች ነው ያሉት። ሰው በብዙ ነገር ተቸግሯል። ወደ ህዝብም ዘንበል ብሎ ማየት የኢትዮጵያን ህዝብ ጉዳቱን ችግሩን ማየት ለሁሉም የሚጠቅም ነው ለማለት ነው። ቴንኪው ቴዲዬ። ቴንኪው። ቴሌግራም ላይ አንድ ሰበር ዜና ጽፋችሁልኛል። መሲ ብሪጅስቶን ከቲክቶክ ዓለም ተሰናበተች። ኖ ይሄን ለዚህ ለጀመርነው ምርመራ ግብአት ሳሰጠን ማቆም የለባትም። መሲ ብሪጅስቶን አማራ ክልል ላይ እየተዘረፈ ስላለው የማዕድን ዝርፊያ ምታቂው ነገር ይኖራል። ምታቂው ነገር ተጠርጣሪ ላትሆኚ ትችያለሽ። ስም ዝርዝር ስጠራ ኮኢንሲደንስ ይሁን አይሁን አላውቅም። ጀስት ፖስት ስላደረጋችሁልኝ አይቼ ነው። መሲ ይሄን ጉዳይ ምታቂውን ከነገርሽም በኋላ ትሰናበቻለሽ። አሁን አይደለም ጊዜው አይደለም። እሺ ቴሌግራም ላይ ስለ ፖስታችሁልኝ አይቼ ነው። በንግግርም ሆነ በምንም ያስከፋችሁ ይቅርታ ከልባችሁ ይቅር በሉኝ ቻው ምናምን ብላ ፖስት አድርጋለች። መሲያችን በጣም ወዳት ማከብራት ልጅ ናት። በትትና በጸባይ ለሀገሯ ስትል ለወገኗ ስትል ለህሊኗ የምታውቀውን ነገር ትነግረናለች ብዬ ተስፋ አድርጋለሁ። መሲያችን ቅድስታችን ቴንኪው ከልብ አመሰግናለሁ። ወደ ቴምር እንሄዳለች። ተምራችን እሺ ቴዲ ቴንኪው። እኔ ያው እዛ አካባቢ ነው ተወልጄ ያደግኩት ጉዳዩ የተፈጸመበት አካባቢና አንድ ሪከርድ ላሰማና ከዛ ያው ታይም ከሰጠኝ ነው ግን ሪከርዱን እንደ ታይም ላትይዝብኝ ከዛ የተወሰነ አወራለሁ። ጠይቄ አጣርተው እንዲሰጡኝ ያው ማሰማ ድምጽ ያው ታዋቂ ፋኖች የፋኖ አመራሮች ስላልሆኑ ነው ማሰማክና እንደዛ ነው ንግግራችን። እንደቃ ነው ረጅም ነው አይደለም። ባንድ ላይ 1 ደቂቃ ከምናምን ኦኬ ያው የፋኖች ድምጽ ነው ግን የሚታወቅ ፋኖ ስላልሆነ ነው ማሰማው። የአመራሮች የትልቅ አመራሮች ፋኖ ድምጽ ስላልሆነ ያው ለህዝብ የፋኖ ትልቅ የህዝብ ስም ፋኖ ማለት የአማራ ህዝብ እጅ ቆራጭ ነው እየተባለ ስሙ እየጠፋ ስለሆነ በእርግጥ አላስፈቀድኩትም ግን ችግር የለውም አጣራልኝ እየዛው አካባቢ ያለ ነው። ምክንያቱም እነዚህ ኃይሎች ከነሱ ጋር እንዳልሆኑ የነሱ እንዳልሆኑ ስለማቅ አጣራልና ንገረኝ የጉዳይ ብዬው በስነ ስርዓት ያው አጣርቶ የነገረኝን ነው ምነግርክ የምትሰሙት ሪከርድ ማለት ነው። ስማቸው እና ይንቀሳቀሱበት የነበረው ቀጠና ለወሬሉ ቅርብ ሆነች አካባቢ ሽክፍ አካባቢ የምትባል አካባቢ ነው። ይሄ ለብቻ ያወጡት ልጅ ግንባሩ ላይ መስቀል ጭምር የተነቀሰው ቃሉ የሚባል ልጅ ነው። ሌሎቹ አብረውት ያሉት አንተነህና ሰን የሚባሉ ናቸው። በበላይነት ግራጅ ቆረጠ ጆሮ ቆረጠ የሚባለው ያው ብልጽግና ያላከው አሁንም ወደ ብልጽግና ህዳር 3 ቀን እጅ ሰጠው ቃሉ የሚባል ልጅ ነው። የቤተሰብ ስም ደግሞ ካስፈለገ አጣርቼ እልክልሻለሁ። ሰላም ታምሬ ያው ስማቸው አንደኛው ቃሉ አስፋው የሚባለው ድሮ ብልጽግና ያላከው ሻለቃ መሪ ነበረ። አሁን ወደ ብልጽግና ያለ የፋኖን ደንብና መመሪያ አልከተልም ብሎ በትክክለኛው መስመር ታገል ሲባል አሻፈረ ብሎ ወደ ብልጽግና ያገባ። ሁለተኛው ሱልጣን ሲሳይ ይባላል። በድሮ ዘመቻ የነበረ ያው ራሳቸውን ዘመቻ አድርገው ብልጽግና አልኳቸው ስራዎችን ሲያራምዱ የነበሩ ናቸው። ሶስተኛው አሰሉሌ አባል ነው። በበላይነት ግን ብልጽግና እያራገበ ያለው ሰው ቃሉ አስፋው የሚባለው ልጅ ነው። ፎቶውም ተመሳሳይ ነው። ያው ያለ መመሪያ ያለ እንትን አሰቃቂ የሆነ ድርጊት ብልጽግና ሰርቶታል። ስራ ብሎ በብልጽግና አንዴ እጅ መስጠትን አንዴ ደግሞ አሰቃቂነትን ያስተማረ አካል ነው። ዞሮ እነዚህ ናቸው መረጃቸው ማለት ነው። ሰላም በቃ ይሄ ነው። እሺ ሱልጣን በጣም አመሰግናለሁ። በቃ ምንድነው ያሰማሽን ድምጽ ምንድነው?
ያሰማው ድምፅ እነዚህ ፋኖ ናቸው፣ እዛው አካባቢ የሚንቀሳቀሱ ናቸው። እዛው የተፈጸመ እንደዚህ አይነት ነገር ስታሰሚ ያው ባልጠይቀሽ ወደ ሰው ይገረማል። በምን ይታወቃል ድምፃቸውን ያዋጡት? ለምሳሌ ተምር የራስሽ ሰዎችን ያስደመጥሽን ምናምን የሚል ጥያቄ ቢነሳ በቦታው ላይ የኖሩ ሰዎች ይሁኑ አይሆኑ ምንድነው ማረጋገጫው? ማረጋገጫው እኔ እዛው አካባቢ ነኝ። የማገኛቸው በስትክክል ታጋዮች እንደሆኑ ያውቃለሁ። እናንተ ላታውቁ ትችላላችሁ፣ እኔ ግን አውቃለሁ። የራስሽ ሰው ነው ካላችሁም መረጃው ይሄ ነው። እናንተ በምትሉት ግን ያው እንድታውቅ ስለፈለኩኝ ነው። ፋኖች አልኩክ፣ ፋኖች ስለሆኑ ማለት ነው። ታጋዮች ናቸው። ድምፅም አላሰማም ነበር። ባይ ዘ ወይ እኔ ለፋኖች በጣም ትልቅ ክብር አለኝ። ግን ስማቸው እየጠፋ ስለሆነ አላስፈቀድኩትም። ግን ስማቸው እየጠፋ ስለሆነ 1600 እዚህ ጋር ሰው ስላለ ችግር የለውም። የአማራ ህዝብ ስም ነው እጅ ቆርጭ የተባለው እና በአጠቃላይ እዛ አካባቢ ነው እኔ ተወልጄ ያደግኩት። አካባቢውን አውቀዋለሁ። እዛ አካባቢ የሚንቀሳቀሱ ፋኖች ፋሚሊዎች አሉ፣ ዘመዶች ምናምን አሉ። የማውቃቸውም ዘመዶች ያልሆኑ ፋኖች አሉ እና በስትክክል ይሄ አሁን ያሰማው ድምፁ 4 ዓመት ኦልሞስት ፋኖ ትግል ላይ የነበረ ልጅ ነው እና ያው ከመጀመሪያውም እነሱ እኔ ተደጋጋሚ ይሄን ጥያቄ ይጠይቃሉ። እዛ አካባቢ ላይ ዝርፊያ ይካሄዳል። ዝርፊያ ሲካሄድ እኔ ተወልጄ ከማደጌ የተነሳ ይነገረኛል። ማህበረሰቡም ጋር ጓደኞቼ ጋር እደዋወላለሁ፣ ቤተሰቦችም ጋር አገናኛለሁ። ስገናኝ ህዝቡ እየተሰቃየ ነው ይባላሉ። በምን ፋኖ በሚል ሌሊት አንድ ገበሬ ቀን በሬ ገበያ ይዘህ ሄዶ ከሸጠ ሌሊት ተከትለውት ይመጡና ይቀሙታል። ብሩን ጭንቅላቱ ላይ መሳሪያ ደቅ ነው። እነዚህኞቹ ፋኖች ደግሞ እነዛን ሲከታተሉ አይገኙም፣ ይጠፋሉ። ከዛ ምን የሚል ስም ይሰጣሉ? አውቀው ምን የሚል ስም ይሰጣል? ፋኖች እንደዚህ ያደረጉን ተብሎ በመንግስት ደረጃ እንዲነገር ይደረጋል ማለት ነው። ስለዚህ አሁን ምን ለማለት ፈልጌ ነው፣ ይሄ ኃይል አብይ አህመድ እኔ ከአሁን በፊት አንድ ነገር ላንሳ። ወለጋ ላይ አንድ አንገት ተቆርጦ እንጨት ላይ ተሰክቶ የታየ አንድ አንገት አለ። የአንገት እኔ ለእኔ እንደ አማራ የአማራ አንገት ነው ብዬ ነው ማስበው። ካስታወስክ ቴዲ የአረብ ሀገር ያሉ የኦሮሞ ልጆችም ሁሉም ያውቃሉ። አንድ ሰሞ በጣም ህዝብ እየተጨፈጨፈ ስለነበረ ወለጋ ላይ ኦሮሞዎች ሰው እንደዚህ እየታረደ ነው ምናምን እየተባለ በዓለም ደረጃ መዘገብ ተጀመረ። ሲዘገብ ትልቅ ሚዲያዎች ማለት ነው ቢቢሲ፣ ሲኤንኤን ምናምን ሲዘገቡ አረቦች ራሱ የኦሮሞ ልጆችን ሴቶቹን ኦሮሞ ከሆናችሁ አንቀጥርም ማለት ሲጀምሩ ያንን አቻ ፍለጋ አማራም አንገት ይቆርጣል ለማለት አረንጓዴ ቢጫ ቀይ ያስለብሰው አማርኛ የሚያወራ አንገት ቆርጠው እንጨት ላይ ሰክተው አሳዩ። ያ አንገት እንደኔ እንደ ቴምር ለድራማ አቻ ፍለጋ የተሰራ ይሄ ድራማ ነው ብዬ ነው ማስበው። ሁለተኛ ደግሞ ባለፈ ዩሪመምበር በስምአም ብለው የሆነ ህፃን ልጅ የሆነ ሰውዬ ሲያርዱ አንተ ጋላ እያሉ ይሰድቡት ነበር አራጆች። አረ እኔ እናንተው ነኝ ይል ነበር። ኖ ሰዎቹ ሲሰድቡት እኮ ነው ምልክ ይሰድቡት ነበር አራጆች። የሚያርዱትን እኮ ነው ምልክ። እዛ እኮ የተነገረው ቃል ነው። ቪዲዮን አላየሁም። እንደዚህ አይነት ወርዶችን እኔ እኮ አይደለም ያልኩት፣ የሚያርዱ ሰዎች ሲናገሩ የነበረውን ነው። ቢያንስ ወይ ጂ ወርድ እየተጠቀሙ ጠሩ ወይ እኔ ጋር እንደዛ አይነት ኦኬ ሶሪ እሺ በቃ ጂ ወርድ ቃላቱን ቃል በቃል እየተጠቀሙ ሰው ሲያርዱ ስለነበረ ነው በሰዓቱ ነው የተጠቀምኩት። ሶሪ ቴዲ አንተ ቤት የማይመጥን ቃላት ስለተጠቀምኩኝ ማለት ነው። ሶ እንደዛ ጂ ወርድን እየተጠቀሙ ሰውየውን በስማም እያሉ ሲያርዱት እኔ የእናንተው ነኝ እላቸው ነበር። ያ የታረደም ሰውዬ ግን በዛ በሰውዬ ምክንያት ብዙ አማራዎች ታርደዋል። ታራጁ ራሱ ያ ሰውዬ አማራ ነው። ምክንያቱም ጂወርድ ሲጠቀሙ እኔ እኮ የእናንተው ነኝ አይልም ነበር ሰውየው። የእናንተው ነኝ ማለት አማራ ነኝ እያላቸው ነው። ጂወርድን ሲጠቀሙ የእናንተው ነኝ ሊል አይችልም። የዛን ሰዓትም አማራዎች የተጨፈጨፉት የታረዱት የኛው የራሳችን አማራ ታርዶ በድጋሜ እዚህና ያና ሁሉ ኃይለኛ ፖለቲካ ሲሰሩ ነበር። ፋኖ አረደ እየተባለ አማራ ታረደ። አሁንም ተመሳሳይ ዋናው ፖይንቱ ፋኖች እጅ ይቆርጣሉ። አብይ አህመድ ወታደር ኦሮሞ ማነው ዛ ጎጃም ላይ አማራ የሚለውን ከሰውነቷ ላይ ከፋኖዋ ላይ እንትን ብለው ገፈው ከቆዳዋ ላይ እና ደግሞ ጡቷን ቆረጡ የሚባል ነገር እንዳየኸው ሲኤንኤንም ቢቢሲም ዘግቦታል። ያን ራሱ ትልልቅ ተጽዕኖ ፈጣሪ የሚባሉ ራሱ ትዊተር ላይ የዓለማት ታዋቂዎች ሲጽፉት ነበር። ያን ነገር ያስደነገጠው አብይ አህመድ
የፋኖ ትግል አሁንም ተመሳሳይ እንደዛው ፍለጋ ምንድነው ያደረገው? እጅ ቁረጡ ብሎ ራሱ ዘራፊ አድርጎ ያዘጋጃቸውን የመንግስት የብልጽግና ፋኖችን እጅ ቆርጠው እንዳመጡ አደረጋቸው። ይሄ ነው የተሰራው ማለት ነው። ቢካዝ እኔ እዛው አካባቢ ነኝ። እነዚህ ኃይሎች ካሁን በፊትም ንጉስ ሙጃሂዱ የሚል የእምነት ብርጌድ የሚል መስርተው 20 ምናምን ሆነው ካሁን በፊትም እጅ ሰጥተው ነበር አብልኮ ወረዳ ላይ። የዛን ሰዓት የተለቀቁ ፎቶዎችና ቪዲዮዎች ስለሌሉ ነው እንጂ ይህ ኃይል ድጋሜ ሁለተኛ እንደገና ተመልሶ ነው ፋኖ መስሎ አሁንም እንደዚህ አይነት ነገር እያደረገ ያለው። ያው በአማራ ትግል ላይ ታውቃለህ ቴዲ፣ ፋኖ ሙስሊም ጠል ነው ይላሉ። ከዛ ደግሞ አውቀው ራሳቸው ክሬት አድርገው ያሰማራቸው ፋኖዎችን አውቀው ንጉስ ሙጃሂዱ የሚል ንጉስ ሙጃሂዱ ማለት ነብዩ መሐመድ ብርጌድ እንደማለት ነው። እንደዛ አይነት ቆይ ቴዲ ልጨርስ። ያው እኔ ላይክ ሁለተኛ ምናምን ሶስተኛ አላወራውም። የመጀመሪያ ዕድል ተሰጥቶኝ ሰዋራ ነውና ሐሳቢ መጨረስ ደስተኛ ትንሽ ነው። 2 ደቂቃ ብቻ ባለቀ ሳስለ 2 ደቂቃ ለሁሉም ሰጠው ደቂቃ ማለት እሺ እሺ። እና በአብልኮ ወረዳም እንደዚሁ ንጉስ ሙጃሂዱ ማለት ነብዩ መሐመድ ብርጌድ የሚባል በእምነት ስም መስጠት ምናምን በእምነት ብርጌድ መመስረት ምናምን ጋንታ መመስረት አይቻልም፣ ክልክል ነው። በፋኖም ሳይሆን በየትኛውም ወታደር እንትን ላይ አይቻልም። ግን እንደዛ ብለው መተው እንደገና ፋኖ መስለው እንደገና መልሰው ለመንግስት እጅ ሰጡ ተብሎ 20 ምናምን ተዘገበ ማለት ነው። እነዛው ኃይሎች ናቸው ተመልሰው ሄደው እጅ የቆረጡት አሁን ራሳቸው ማለት ነው። ሶ የዛሬ 5 ወር 6 ወር እጅ የሰጡ ናቸው። አሁንም ደግሞ ኖቬምበር 3 እጅ ሰጠው ብለው መልሰው እንደገና ፕሮፓጋንዳ ሰሩበት። ድጋሚ ደግሞ እጅ ቆረጡ ብለው አመጡ። አሁን ምን መሰለህ አንድ ነገር ብቻ ልናገርና አላቆም። ምንድነው ከቤተ መንግስት ሳይቀር ሌላም የተዘጋጀ እንትን አለን ብለዋል። ሌላም አሉ ቪዲዮዎች። ያ ማለት ብዙ እጅ እየቆረጡ አንገት እየቆረጡ ጡ እየገፈፉ ወይም ደግሞ ሰውን ቀጥቅጠው እየገደሉ ወይ የሆነ ነገር በፋኖ ስም የተሰራ ድራማ አለ እና የኢትዮጵያ ሕዝብ ከና አብይ አህመድ እስከሚለቀቅ ድረስ ያንን የሰሩትን አሰቃቂ ነገር ራሳቸው የሰሩትን ድራማ እስከሚለቁ ድረስ ያው ጠብቁ። ሲመጡ ግን ያው ቀድመን እኛ አውቀናል እናውቃለን ለማለት ነው። ቴንክ ዩ። እሺ ቴንክ ዩ ዋንጋሪ። ኦኬ ቴዲ፣ ያው የኔን እድል ነው አሳልፈ የሰጠው። ኔትወርክ ነበር ቅድም ያወረደኝ። ያሳዝናል መቼም የኢትዮጵያ ፖለቲካ። አቶ ይርታቸው ልጀምር። ይሄ ያ ትውልድ ለህግ መቅረብ አለበት። የኢትዮጵያን ፖለቲካ የበጠበጠ የመገዳደል ፖለቲካን ወደ ኢትዮጵያ ኢምፖርት ያደረገ እርስ በርስ የሚያጨፋጭፍ ሁሉ አማረሽን ገበያ አታውጣት እንደሚባለው ያዩትን አይዲዮሎጂ ቀርተው ኢትዮጵያ ውስጥ ሰንኮፍ የተከሉ የዚያ ትውልድ አባላቶች ናቸው። አሁንም እየበጠበጡ ነው ያሉት። ፖለቲካቸው አያምር፣ አሰራራቸው አያምር፣ ነገን አያስብ፣ ዛሬም ብቻ ያወቁትን በሙሉ እንተግር በማለት 60 ዓመት ሙሉ 70 ዓመት ሙሉ ዋጋ አስከፍሉ። የኦነግ አመራሮችም የኦሮሞን ህዝብ መከራ ሲያበሉ የነበሩት በዚያ ትብታብ የሆነ የዛ ጄኔሬሽን የፖለቲካ አስተሳሰብ ነው። አሁንም አቶ ይርታቸው የሚነግረን የዚያው ትውልድ የዛ መጥፎ ፖለቲካ ርዝራዦች ናቸው። አሁንም የትግራይን ህዝብ መከራ የሚያበሉት የእነ አቦይ ስብሃት የዛ ትውልድ ርዝራዦች ናቸው የኢትዮጵያን ፖለቲካ የበጠበጡት። እነዚህ ትውልዶች ለህግ መቅረብ አለባቸው። አንድ ተራ ኩባንያ የሚመራ ስራ አስኪያጅ ኩባንያው ላይ ጉዳት ቢያደርስ በህግ ይከሰሳል። ኢትዮጵያን እንማራለን ብለው የአመራር ፖለቲካ አምጥተው ኢትዮጵያን ለ70 ዓመት ለ80 ዓመት የበጠበጡ ጡረታ መውጣት ብቻ አይደለም ለህግ መቅረብ አለባቸው። እነሱ ናቸው ይህንን መርዝ ተክለውብን አሁንም እየተባለን እየተጋደልን የመጣ ነው። የሰርጎ ገብ ፖለቲካ የመጣው በዚህ ትውልድ ነው። ይሄ ትውልድ ነው ሰርጎ ገብ ፖለቲካ አምጥቶብን መከራ ሲያበላን የነበረው። ያለመታመን ፖለቲካ ከኔ ውጭ ወደ ውጭ ፖለቲካ ያስተማረን ይሄ የነ ይርታቸው ትውልድ ፖለቲከኞች ናቸው። ለህግ መቅረብ ያለባቸው እነሱ የዘሩብን ዘር ነው እስካሁን ድረስ ሲያባላን የነበረው። እቺ ነው መልእክት ማስተላለፍ ፈልገው። ሁለተኛ ተምር የተናገረችው ነገር በእውነት እኔ በጣም ነው በቃ የፋኖ ትግል አይመለከተኝም። ነገር ግን ሲባል የነበረው እውነት መሆኑን ያረጋግጣል። ትግሉ በዲሲፕሊን እንደማይመራ ማንም በሰፈሩ ፋኖ እንደሚያደራጅ ኢንፎርሜሽን ተቀብሎ እንደሚራጭ ይሄ ነው የኢትዮጵያ ፖለቲካ ትልቁ ችግር የሆነው። በኦነግም የተቸገርነው ይሄ ነው። ከእንደዚህ አይነት ትግል ህዝባችንን እንወዳለን የምል ከሆነ በእውቀት ይመራ፣ በስሜት ሳይሆን በስሌት።
ዝም ብሎ በእንደዚህ አይነት ፖለቲካ እየተመራ አንዴ መንግስትን እየከሰስን አንዴ ከበደን እየከሰስን አያዋጣም። እንደዚህ አይነት ትግል ህዝባችሁን የምትወዱ ከሆነ በጥበብና በእውቀት ይመራ ፖለቲካው። ከዛ በተረፈ ራሳችሁ በሰራችሁት የሞኖፖሊ ቫዮለንስ ራይትን የመንግስትን ሳታከብር ማንም ተነስቶ ፋኖ እያደራጀ በሰፈር ኢንፎርሜሽን እየፈለገና አመራለሁ እያለ መናገር ስለቻለ የአማራን ህዝብ አይጠቅመውም፣ ይጎዳዋል እንጂ። በተመሳሳይ ኦሮሞ ውስጥ የሚሰሩ እንደዚህ አይነት ግልብ ፖለቲከኞች አሉ፣ የኦሮሞን ህዝብ ዋጋ የሚያስከፍሉ። ስለዚህ ከእንዲህ አይነት ፖለቲካ እንውጣ። ቅድም አማኑኤል የተባለው ሲናገር ሰምታችሁት ከሆነ ስላሰግድ ሲያወራ አሰግድ ለምን ተማረከ ሲባል አይ ከብልጽግና ጋር ሲሰራ ታይቶ አይሆኑ ሆኖ ብሎ አሳልፈው ይሰጣልና፣ ግን አሰግድን ብልጽግና ገደላል። ብልጽግና ለብልጽግና ከሰራ አሰግድ ለምን ይገለዋል? እንደዚህ አይነት አይነት ለምን ይመጣል? አንዳንድ ጊዜ ፖለቲካውን ማስመሰል ተገቢ ነው የሚሆነው። በአጭሩ መናገር እንፈልገው የፋኖ ፖለቲካ እመኑኝ ዝም ብሎ ቢተው እርስ በርስ የሚጨራረስ ፖለቲካ ነው። ግብ የለሽ ፖለቲካ ነው። የሚያስመስል ፖለቲካ ነው። አላዋቂ የሚመራው ፖለቲካ ነው። ይሄ ለኢትዮጵያ አይጠቅምም፣ ለአማራ ህዝብ አይጠቅምም። በተመሳሳይ ኦሮሞ ህዝብ ኦላ የሚመራው ፖለቲካ ተመሳሳይ ነው። ይሄንን ፖለቲካ ዘር ያመጡብን የነርታቸው ትውልድ ናቸው፣ ለህግ መቅረብ ያለባቸው። እንዲህ አይነት የመጠፋፋት ፖለቲካ ለኢትዮጵያ ያመጡብን እነዛ ትውልዶች ናቸው። እነዛ ትውልዶች ከኛ የኛን ጀነሬሽን የኛን ዘመን ፖለቲካ አበላሽተው የልጆቻችንን ፖለቲካ እያበላሹ ያለ ትውልድ ናቸው። እነዚህ ትውልዶች ቴዲ በአንተ ቤትም አናታቸው ሊባሉ ይገባል። እድል እየተሰጣቸው እየበጠበጡ ትውልድ እያበላሹ ጠማማ ፖለቲካ እያስተዋወቁ ያሉት እነዚህ ትውልዶች ናቸው። እነዚህ ትውልድ ፈልገን ካሉበት ለህግ ማቅረብ አለብን። የኢትዮጵያን ፖለቲካ ከማበጥበጥም አልፎ እርስ በርስ ያፋጁን ያጋደሉን ትውልዶች እነሱ ስለሆኑ በአንተ ቤት እንዲህ አይነት ፖለቲካ ሲነገር እንደመስማት። ምክንያቱም የዚህ ጄኔሬሽን ተወካይ አንተ ነህ። ያ ጄኔሬሽን መጥቶ የዛን ጄኔሬሽን ፖለቲካ የተበጠበጠ ፖለቲካ ትርፋማ የማይሆን ሁል ጊዜ አክሳሪ የሆነ ፖለቲካ ያመጡብን የነርታቸው ጄኔሬሽን ነው፣ ሁሉም የዛ ጄኔሬሽን። ስለዚህ ያን ጄኔሬሽን ለህግ ማቅረብ አለብን እንጂ በስመ መደመጥ መብት ነገውን ትውልድ ፖለቲካ እንዲያበላሹ እድል መስጠት የለብንም። በስሜት ብቻ የሚመራ ፖለቲካ፣ በእልህ በሰርጎ ገብ ፖለቲካ ያመጡብን እነሱ ስለሆኑ በአንተ ቤት በዚህ ትውልድ ተወካይ የዛ ትውልድ መጥፎ ዘር እንዲዘራ ስለማልፈቅድ ነው። ስሜታዊ ከሆንኩ ይቅርታ። ቴንኪው ለነበረን ቆይታ። ቴንኪው። ሁላችሁንም ከልብ አመሰግናለሁ። ቴምር ዋንጋሪ ላሰናብታችሁ። ኦኬ እሺ እንዴት ናችሁ? ክብራትና ክብራን ሁሉ አማን ነው ወይ? አሁን ድምጼ ይሰማል? ድምጼ ይሰማል? የመጀመሪያው ነገር እኔ አንድ ማህበረሰብ ውስጥ እንደሚርመሰመስ በጣም ትንሽ ሰው መነግራችሁ፣ አንድ ነገር ስትናገሩት ካላማረላችሁ በቃ ግትር አትሁኑ። ያ የእናንተ አይደለም። እየሰማችሁ ነው አይደለም? የምናገረው ነገር አንድ ነገር ስትናገሩት ወይ ስታደርጉት ካላማረላችሁ ያ የእናንተ አይደለም። አንዳንዶቻችሁ ፖለቲካ ውስጥ ትገባላችሁ። ግዴታ ፖለቲካ ውስጥ መግባት የለባችሁም። ድምፅ ያለው ሁሉ ፖለቲካ ውስጥ ይግባ የተባለ ነው ይመስለው። ፖለቲካ ስትናገሩ በጣም ዋይዝ መሆን አለባችሁ። ፖለቲካ እኛ ሀገር ብቻ ነው የተደፈረው። ፖለቲካ አፈቅቤ መሆን አለባችሁ። ፖለቲካ ጠላቶቻችሁን ራሱ አፋቸውን ከፍተው እንዲያደምጣችሁ ማድረግ መቻል አለባችሁ። ፖለቲካ ጥበብ ነው። ፖለቲካ ሳይኮሎጂ ነው። ፖለቲካ ሳይንስ ነው። የኛ ሀገር ፖለቲካ ህዝብና ህዝብን ገጥሞ ማውራት ነው። ይሄ ድንቁርና ነው። ህዝብን እንደ ህዝብ፣ የአማራን ህዝብ እንደ ህዝብ፣
ይሄ ለዘመናት የተጣባንና እኔ እዚህ ሶሻል ሚዲያ ላይ ምንም አንድ ማለጸጸትበት ብሄድ እንኳን የተወሰነች ነገር አሳይቻችኋለሁ ብዬ ከማስበት ከምኩራራበት ነገር አንዱ በውድም በግድም ያሳየዋችሁ ነገር አለ። ፖለቲካ የምታወሩት እንደ ህዝብ አይደለም። የአማራን ህዝብ በዳይ፣ የኦሮሞን ተበዳይ፣ ትግራይን በዳይ፣ ስልጤን ተበዳይ፣ ጉራጌን በዳይ፣ ከምባታን ተበዳይ። እንዲህ ያለ ነገር ከአንደበቶቻችን መጥፋት አለባቸው። ፖለቲካ እንደ ፖለቲካ ፓርቲዎች ወይም ደግሞ ታጣቂ ታጋዮች ከሆኑ የሚያደራምዱት የትጥቅ ትግል ነው መደገፍ ያለባችሁ፣ መናገር ያለባችሁ። ለምሳሌ የፋኖ ደጋፊ ከሆንክ እኔ እንደምደግፈው የፋኖ ትግል፣ እኔ እንደምደግፈው የኦነግ ትግል፣ እኔ እንደምደግፈው ብልጽግና፣ እኔ እንደምደግፈው ህዝባዊ ወያኔ ሓርነት ትግራይ፣ እኔ እንደምደግፈው በሰላማዊ መንገድ እንደሚታገለው ኦነግ፣ እንዲህ ብለህ ማውራት ያለብህ። ህዝብን መልቀቅ አለብህ። ህዝብን መልቀቅ አለባችሁ። ፖለቲከኞች በስህተት ህዝብን ፕሮታጎኒስትና አንታጎኒስት አድርጋችሁ የምታቀርቡትን ነገር ማቆም አለባችሁ። ህዝብ ማለት እኔና እናንተ ነን፣ የግለሰቦች ድምር ውጤት ነው። ይህን መለማመድ አለብን ብዬ አስባለሁ። በተረፈ አማራ ክልል ላይ ለተፈጸመው ግድያ ተጠያቂው ማን ነው? ግድያ አልኩኝ፣ እጅግ ቆረጣ ወይ ብልጽግና ነው ወይ ፋኖ ነው። አለቀ። ከአማራ ህዝብ ላይ ትወርዳለህ። ኦሮሚያ ክልል አንድ ነገር ቢፈጠር ታጣቂው ነው ኦነግ ነው ተጠያቂ ወይስ ብልጽግና ነው? ከኦሮሞ ህዝብ ላይ ትወርዳል። ትግራይ ውስጥ አንድ ነገር ቢፈጠር ፈጻሚ ማን ነው? ህወሓት ነው? ማን ነው? ሳልሳይ ወያኔ ነው? ስምረት ነው? ኃላፊነት መውሰድ ለሚገባው አካል መስጠት ያለብን እንጂ ህዝብን እናንተን ቤታችሁን ከፍታችሁ ስታወያዩ ፖለቲከኞች እንደፈለጉ አፋቸውን ህዝብ ላይ እንዳይከፍቱ። የኛ ሀገር ፖለቲከኞች በነገራችን ላይ ወጣንበት የሚሉትን ማህበረሰብ እንደ ግል ሸቀጣቸው ነው የሚያዩት። ልብ ብላችኋል? እንደ ግል ሸቀጣቸው በገዛ ንብረታቸው ላይ እንኳን የዛን ያህል እንኳን እንትን ያላችሁ የላችሁ። በቃ አሁን ስለ አማራ ሲናገሩ አማራ ነኝ ብሎ